አማን ቪዲዮን ክፈቱ አንዴ። ይሄው እኔ ያለው ሙስሊሙ ጣለና ልክ በሰይፍ አንገቱ ሊከላው ሲል ጀመረ አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው መሰከረው። አንገቱን ቀላው አገዳደሉን አሳምረው ቻት ላይ ያገኘው አንድ ካፊር የዛ ልጅ ገድሏል። ስትገድለው ግን ካፊር ቢሆንም አገዳደሉን አሳምረው አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል አንድ ሰው ቢላው በደንብ አድርጎ ይሳላል። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ መስጊድ ኢማም ያወጣው ነበር። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥተው ከምድረ ገጽ ላይ ጠፍተው ኢስላም የበላይ የሆነበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል እንግዲህ እነሱ እንደዚህ በግልጽ ቢላውን በደንብ ይሄኛው ጨርሶታል። ይሄኛው ኡስታዝ ጋር የነበረው ግን ከሌላ ፋይል ላይ ነው ያለው። ይሄኛው ቆርጦት የተቀመጠበት ነው። ቃል በቃል አራት ኡስታዞች የተናገሩት ነው የተናገረው። በመሀል ተቆርጦ ላይ የተወሰደው በሌላ ፋይል ላይ አለ። መጀመሪያ ያው አራት ኡስታዞችን አምጥተህ ግድያ አዘዋል ወይም ደግሞ እንዲገደል ሰዎችን ያስተምራሉ የሚል ነገር አንስተሃል። ሌላ ጊዜ ማወቅ ያለብህ ሃይማኖ እኛ ሙስሊሞች የምንመራው በኡስታዝ አይደለም። አንደኛ ኩሉና ራዱን ወመርዱዱን አለይህ የትኛውም ሰው ቢናገር ንግግሩ ትክክል ከሆነ እንቀበለው በቁርአንና በሐዲስ ነው። አየህ ግን ክርስቲያኖች ምን ያደርጋሉ መሰለህ? አንተ ጥሩ ሰው መስለህ ጥሩ አገልጋይ ነህ አንተ። ቪዲዮ ይቋርጣሉ ብራዘሪ። አሁን አንተ ያመጣው ቪዲዮ አንድ ደቂቃ ነው፣ ግን አራት ኡስታዝ ነው ያለው። እየተቋረጠ አየህ ይቋርጣሉ። ከመጀመሪያው ልጀምር። የመጀመሪያው ምንድነው? አንድ ሰው እስልምናን ይዋጋ ነበር፣ ሙስሊሞችን ይገላል። ሙስሊሞችን ከገደለ በኋላ ተይዞ ሊገደል ሲል ምን አለ? አመኛለሁ አለ። ከዛ ገደሉት ይላል። የሚያወራው ሰው አንድ ሰው ታሪክ ነው። ሰውየው ሙስሊም ገድሏል። በእስልምና በህግ በኦሪት በመጽሐፍ ቅዱስ የገደለ ይገደላል። ይሄ ህግ ነው። አያ ሁለተኛ ደግሞ ሙስሊም ክርስቲያኖች ስታዱ አሳምሮ የሚል አለ ብለሃል። ይሄ በእስልምና ሁስነል ኹሉቅ ይባላል። ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ያሉ ኢዛ ዘበህቱም ፈአሕሲኑ ዚብሃ ስታርዱ አስተዳዳቸውን አሳምሩ። ምን እንስሳ ነው? ኦኬ ጦርነት ላይ ደግሞ እኮ ናም ጦርነት ላይ እንኳን ቢሆን ፊት አይመታም። ነብዩ ያህል ምን አስተማሩ? ወላ ተዕተሩ አማካችን ቁርአን ላይ ወላ ተዕተሩ ድንበር አትለፉ፣ ስትዋጉ እንኳን ድንበር አትለፉ አለ አማኑዬ። ስለዚህ ቄሱ አጭበርብሩሃል፣ ያመጣው ያጭበርብሩሃል። ቪዲዮ እየቋረጠ ክርስትና ለመስበክ ግዴታ ማድረግ አለባቸው። ከቁርአን ውጭ ወጥተው የኡስታዝ ንግግር መቆረጥ አለባቸው። ካልሆነ አያስተምሩ። እውነተኛ ከሆኑ እኮ ያጀማ እውነተኛ ከሆነ ለምን ይቆርጠዋል? ሙሉ እኮ ማሰማት ይችላል፣ ግን ለማጨበበ እየቋረጡ ያመጣሉ። ስለዚህ አራቱን በዛ አይተናል። ግን ነብዩ ምን አሉ? ላ ተቅቱሉ ሸይኸን ከቢራ ሽማግሌ አትግደሉ፣ ህፃን አትግደሉ አሉ ነብዩ። እንዲሁም ደግሞ አምላካችን ምን አለ? ወቃቲሉ ፊ ሰቢልላሂ الذين يقاتلونكم እናንተ በአላህ መንገድ ተዋጉ። ማንን እና የሚዋጋ ስለዚህ ድንበር ማለፍ ወንጀል ነው በእስልምና። ቀጥሎ ነው አምላካችን ምን አለ? ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ ኢላ ቢልሐቅ አላህ እርም ያረጋትን ነፍስ አትግደሉ አለ በህግ ቢሆን እንጂ። ስለዚህ ግድያ በእስልምና ትልቅ ኃጢአት ነው። አማኑ ያጨበበ ሆነ ቄሶቹ የለም ገደሉ የሚል በእስልምና ንጹሃን ሰው የለም። እንደው ንጹሃን ሰው ራሱ የገደለ ካለ ጀነትን አያገኝም። አዳምጡኛ እንዴ! ንጹህ ሰው የገደለ ካለ ጀነትን አያገኝም። ነብዩ ምን አሉ? መን ቀተለ ሙአሃደን ለም የሪህ ራይሐተል ጀና ሙአሃድን ሰው የገደለ ካለ የጀነትን ሽታ አያገኝም አሉ። እንኳን ግደሉ ሊቅርና የገደለ ካለ ጀነትን አያገኝም የተባለው ይሄናስ። አሁን ወደ ክርስትና ስመጣ እግዚአብሔር ግን ግድያ ይወዳል። አማኑ አምላክ ብለህ የምታመልከው መጥቶ የተሰቀለልህ አምላክ ግድያ ይወዳል። ተመከተ እዚህ ጋር ምን እንዳለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸው ይፈጠፈጣሉ አለ። እግዚአብሔር ምን አለ? እያነሳችሁ ፈጥፍጧቸዋል፣ እንደ ኳስ ማለት ነው። ቀጥሎ እርጉዞቻቸው ይቀደዳሉ አለ። አስበው አምላኬ ብለህ እያመለከው ያለው አካል እርጉዝ ሆስ ሲቀድ አስተኝቶ ይቀዳ ተወዷል። ነዑዙ ቢላህ። ይሄ ነው እግዚአብሔር። ቀጥሎ መጽሐፍ ቅዱስ ላይ ሙሴ ምን አለ? የእግዚአብሔርን ቃል ሲያስተላልፍ ማለት ነው። እግዚአብሔር እንዲህ ይላል አለ
እያንዳንዱ ሰይፉን በወገቡ ላይ ይታጠቅ። ሂዱና በሰይፉ በሰፈ ውስጥ ተመላለሱ። እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። የሌዊም ልጆች እግዚአብሔር እንዳዘዛቸው አደረጉ። በዚያ ቀን ከህዝቡ 3000 ሰው ሞተ ካለ በኋላ ሙሴም ዛሬ በረከት እንዲወርድላችሁ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ አላቸው ይላል። አማኑ እያመለክ ያለው አካል ህፃን ልጅ ሲገደል ደስ ይለዋል። አያ ደስ አለው ይላል። ይሄ ነው አምላክ። ቀጥሎ በብሉይ ኪዳን ነው አልክ። ብሉይ ኪዳን ያለው እግዚአብሔር አምላክ ነው። የተቀየረ ነገር እኮ የለም። ዋናው አምላክ አስገድል ማን ነው? ይሄን ከተስማማን ደግሞ አዲስ ኪዳን ላይ ክርስትና ራሱ ሰዎችን እንደሚገድሉ ኢቭን አሁን ክርስትና የተስፋፋው ራሱ በግድያ እንደሆነ አሳይሃለሁ። ዋናው ግን አምላኬ ብለህ እያመለክ ያለው አካል ሰዎችን ድንጋይ ላይ ሲፈጠፍጥ ነበረ፣ ሆድ ሲቀድ ነበረ። ጨርሻለሁ። ስለዚህ ኡስታዝ ተሳስቷል። ቅድም ተቆራርጧል፣ ግን ኡስታዝ ተሳስቷል ነው ያልከው አይደል? ቁርአን አላልኩም ጆሮህን እንጂ አመነኝ አላልኩም። መሰለህ ያልኩት እንደው ብሎ እንኳን ቢሆን አልኩ እንደዛ እንኳን የሚል አስተምሮ ብታመጣልኝ እስልምና የሚለካው በሼክ ሳይሆን በቁርአንና በሐዲስ ነው። ግን ኡስታዙ አላለም። አቡ ሃይደር ያስተማረው እሱ ስለ ሙርተድ ራሱን የቻለ ሁክም ነው ያለው። እንዲሁም የሁለተኛው ኡስታዝ ያወራው ስለ ግድያ ማሳመን እንዳለብን፣ እንስሳ ሲታረድ ማሳመን እንዳለብን። ጦርነት ላይ እንኳን ቢሆን አና ቪዲዮ አለ እንዴ? እኔ ሙሉ አለ ኢምራን እኔ ጋር ተቆራርጠው ስላለ አማን ያልጨረስክም? እኔ ጨርሻለሁ። ቆይ ይሄኛው ሙሉ ልስማና እንዴ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ እቅፍ አትቀበለው። ማለት ሊገለህ ይመጣል። የዛኔ ትገለዋል። ለራስህ ተከላክለህ ለዲን ተከላክለህ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን ማሳመር ማሰቃየት አይቻልም። አንድ አራ ፓውዝ አድርገውና ቆይ አንዴ ሊገልህ ከመጣ ሰምተሃል? አማ ነው። ስለዚህ ምን አሉ? አንድ ሰው ሊገልህ ከመጣ መቼም ሲገልህ አትጠብቀውም፣ ትገለዋለህ። ለምን ሊገልህ መጥቷል። ስለዚህ አማ ነው። ከዚህ ምን ተረዳህ? መጀመሪያ ሊገልህ የመጣው ማን ነው እኮ? አንተ ቅድም ስለ እንስሳ ነው ብለሃል አይደለ? እሳቸው የተናገሩት እሱ ሌላ ቪዲዮ አወጣልሃለሁ። ስለ እንስሳ የተናገሩበት የሚጠቀሙት እዚህ ላይም አለ፣ ታየዋለህ። ስለዚህ መጀመሪያ ምን ተስማማ? መጀመሪያ ሊገልህ የመጣው ማን ነው እኮ? ገዳዩ ነው። አሁን ገዳዩ ላይ ነው እርምጃ መውሰድ ያለበት። ጎበዝ ልጅ። አሁን አስቀጥለውና ይሄ አንገት በጥሶ እንዲህ ማስፈራራት እንዳያችሁት ሼኹ እየተናገረ ያሉት በጂሃድ ነው ወይ ያወራው? እኔ ልክፈትልህ ሙሉውን፣ ምንም ሌላ ሰው ድምፅ ሳይገባበት። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች ሆነ የለበት። ሰማህ? ይሄን ያልኩህ ሰማህ አይደል? ማለት አዎ፣ ይቀጥል። ትንሽ አንድ ፓውዝ አድርጎ ስለምንድን ነው ያወራው? ያ ጀማ ሪከርድ አድርጉልኝ። በቃ ይሄ ነው ክርስቲያኖች እስልምናን በማስረጃ መሞገስ ሲከብዳቸው ቪዲዮ እየቋረጡ የሚያሰሙት። ግን እንደሰማችሁት ኡስታዝ ያወራው ስለምንድን ነው? ስለ እንስሳ ነው። እንስሳ ስታርዱ አታሰቃዩን ያሉት። አያችሁ አይደለ? ይሄ ነው እውነታ። አማኑ ሐቢቢ እኔ ጋር ይሄን የተናገረው ቅድም የተናገርከው መሀል ላይ የተቆረጠው ቪዲዮ ላይ እነኚህ ናቸው። አንተ ያመጣኸው አራት ኡስታዝ ነው። አትቀያይር አማኑ። አንተ ያመጣኸው አራት ኡስታዝ ነው። እሺ ይሄኛው ሶስተኛው። አይ አሁን እዚህ ጋር እንጨት መጀመሪያ ይሄ ግደሉ አላለም አይደለ? አላለም? ምን ግደሉ አለ ይሄ ሰውዬ? ምን አለ? ምን ግደሉ አለ ይሄ ሰውዬ? እሳቸውን የተናገሩ ስለ እንስሳ ነው የመጀመሪያው ግን የነበረው። በቃ ስለዚህ ይሄ ሰውዬ ይሄ ኡስታዝ ማለት ነው ሰዎችን ግደሉ ረዱ አላለም አይደለ? ያወራው ስለ እንትን ነው፣ ስለ እንስሳ ነው አይደለ? አላሁ አክበር ቡም ቡም። በቃ
ስለዚህ አንደኛውን ጨረሰ። ይሄ እኮ የሚካድ አይደለም እኮ ይሄ እኮ ፋክት ነው። አይነው አንተ ግን አቅርበው ነበር። አንተ አቅርበዋል። ኖ አቅርበዋል። ይሄን ሰውዬ አይደለ አቅርበው ነበረ። ግድያ በእስልምና ይቻላል ብለህ ይሄን ቪዲዮ አቅርበህ ነበር። ግን ምን ተረዳህ? ፓስተሮቹና ቄሶቹ እየቆረጡ ነው እስልምና የመጨረቡት። ይቆርጡታል ነው ያገሩና ያ ምሳሌ ነው እያወራሁ ነው። ያወራሁት ይቆርጡና ምን ያደርጉታል? እኔ ግድያ አስተማርካት መስሉብኛል። ለምን ክርስትና ካልዋሻ አይሰበክም አማኑዬ። እዛ ነው ጳውሎስ ራሱ ምን አለ? በእኔ ውሸት የእግዚአብሔር ክብር ከፍ የሚል ከሆነ ውሸት አይደለም ማለት። ስለዚህ የማይውሸት ለዛ ነው ውሸት እንደሆነ አይታችኋል። አሁን ደግሞ ከፈለክ ሁለተኛውን ደግሞ አሰማን። እና ኦኬ እሺ፣ ለማንኛውም ሙሉ እንድታዳምጥ ነው። እኔው አላሰማም፣ ነገር ግን የእሳቸው ጋር ገፍተህ ሙሉ እንድትሰማ ፈልጌ ነው። ከፈትን እኮ አማን። ይሄኛው አይደለም አሁን አንተ ይሄኛውን ደግሞ አሰማን። ኖ አይ ይላል ከፍ አድርጎ ድምፅን ከፍ። አሁን ደግሞ እንስማውና እንመልስልህ። ድምፁን ከፍ አድርገው። ይሄኛው ተቆራርጦ ነው በመሃል ላይ ገባው ነው። ይሄ ችግር የለም ወይ? ቆርጠውት ነው ይሄንንም ይሄን እንደዚሁ በተከታታይ 7 ኡስታዞች የተናገሩት ነው ማለት ነው። እየቋረጡ ማለት ነው አይደለ? እየቋረጡ መሀል ላይ መሀል ላይ ተቆራርጦ። አይዋ ስለዚህ ምን ታደርጋለህ አማኑዬ? ቪዲዮ የሚቆርጥ እንደ መሰለህ ቪዲዮ የሚቆርጥ ካለ ያጭበረበረ ነው። ስለዚህ ምን ታደርጋለህ? ይሄን ቪዲዮ የላከልህ አንተ ሌባ ቪዲዮ ለምን ትቋርጣለህ ብለህ ጠይቀው። እሺ ዩቲዩብ ላይ ደግሞ ሙሉ አለ። እሱን ይዘህና ከዛ በኋላ እንሰማለና ለዛ እኮ ነው ዩቲዩብን አውስ እንትን አድርገህ ጉግል አድርገህ በቃ እሱን አዘጋጅተናል። ሌላ ጊዜ አዘጋጅተናልና አሰማለሁ። ዋናው ግን በእስልምና ያለው አይተሃል። ለምሳሌ አላሁ አክበር እያሉ ለምሳሌ የሚገሉት ማለት ይቅርታ አድርገን የምጠይቃቸው ጥያቄዎች ስለማላቅ ለዚህ የሚሰማ ሰው ሌሎች የሚማሩ ስላሉ ለምሳሌ አላሁ አክበር እያሉ ሲተኩሱት ሲያርዱ ምን ሲያርዱ እንሰማለን። ለምሳሌ የሌለውን ስም ከሚያጠርሹት ከሚያጠፉት አንተም ደግሞ ከርሳይስ ብታደርግላቸው እዚህ የሚሰማ ክርስቲያን እስላምም አለ። በምን አይነት አንግል ነው እስላሚክ አስተምሮ ቲቺንግ የሚመለከቱት በሚለው እስኪ ከርሳይስ አድርግልን። አላሁ አክበር ብሎ ሲገሉት ዳይሬክት ለነበረው ቪዲዮዎች አሉ ሲተኩሱ ሲገሉ እና ይሄ ሶርሱ በእንትኑ ኬስ ነው ዶግማቸው ኬስ ነው ቁርአን ነው ወይ ነው? አላሁ አክበር እያሉ የሚገሉት ዶግማ ኬት ነው? እቺ ለከርሳይስ ብታደርግልኝ ጥሩ ነው። ይሄ ጊዜ ከሚወስድ ሌላ ሰውም ሀሳባቸው የራሳቸውን ሀሳብ ስላለ እችን አንደርስታንድ ብታደርግልኝ ደስ ይለኛል። ቁርአን የማይፈቅደው አላህ ስም እየተጠራ ለምን ይገደላል የምለው ብዙ ጥያቄ የሚያቀርቡት አሉ። ተመለስ አማን። እሺ በመጀመሪያ ቁርአን የሚለው ይሄን ነው። ምን አለ? ያችንም አላህ ያወገዛትን ነፍስ ያለ ህግ አትግደው ያለው እስልምናችን። ስለዚህ ንጹሃን መግደል ወንጀል ነው። እሺ የገደለ ካለ አማኑ እኔ ራሱ እጠይቀዋለሁ ለምን ገደልክ እለዋለሁ። አምላክ ምንድን ያለው ቁርአን ላይ? ወቃቲሉ ፊ ሰቢልላህ በአላህ መንገድ ተጋደሉ አለ። እነማንን? አለዚነ ዩቃቲሉነኩም እነዚያ የሚጋደሏችሁን ከሃዲዎች አለ። ስለዚህ ሙስሊም የሚዋጋው ማንን ነው? ሊገሉ የመጣው ነው። እሺ ብራዘሬ። ቀጥሎ ምን አለ? ወሰን አትለፉ፣ ሊገሏችሁ እንኳን መጥተው ወሰን አትለፉባችሁ አለ። ስለዚህ እስልምና የሚያስተምረው ነው እንጂ ሰላማዊ ሰው ግደሉ ብሎ አያስተምረን። ግን ምን አልከኝ? አላሁ አክበር ብለው ንጹሃን ሰዎች የሚገሉ አሉ አልከኝ። እንደዛ ሰው ካለ ይጠየቃል። ንጹሃን ሰው የሚገድል ካለ አላሁ አክበር ብሎ ንጹሃን ሰው የሚገድል ካለ ይጠየቃል። ነገር ግን አገሩን የተከላከለ ከሆነ ናም አላህ ታላቅ ነው። አላህ ታላቅ ነው። ለምን? ያ የሚዋጋው አካል ሊገለው የመጣው ጥራቱ አገሩን እየጠበቀ ነው ያለው። ስለዚህ ይዋጋል። ኢቭን እንደው በቅርቡ እዚሁ የኢትዮጵያ ጦርነት ላይ አማራ ክልል ማለት ነው ከትግራይ ጦርነት ሲፈጠር ባለፈው በቅርቡ ከ2 ዓመት በፊት ማለት ነው ምን ቄስ ሂዶ አልባረከም እንዴ? ቄስ ሂዶ ባርኳል እኮ ቄስ እኮ ሂዶ እኮ ባርኳል። ቪዲዮ አጣለት በኋላ ፌስቡክ ላይ ያለ ኧረ ባርኳል። አይዋ ስለዚህ ቄሱ ሂዶ ባረከ ማለት ክርስትና ግድያ ያዛል ማለት ነው እንዴ? ጦርነት ላይ ሂዶ መስቀል ይዞ ያጀማ ጦርነት ላይ ባርኳል ግንባር ላይ። ያም ደግሞ እኮ የሚዋጉት ሁለቱም ክርስቲያን ናቸው እኮ ሁለቱም ክርስቲያን ናቸው። ክርስቲያን ለክርስቲያን የተዋጋ አንደኛው ክርስቲያን መጥቶ ይባርካል። ይሄን ያዝ። በመቀጠል ይሄ ይታያችኋል። ቆይ አልጨረስኩም እንዴ? ያመነው አታቆርጠኝሽ ሰባ አንድ ይሄ ይታያችኋል። ይሄ የመስቀለኛ ጦረኞች ይባላሉ። አያችሁ አይደለ? እዚህ ጋር ምንድን ነው ያለው? መስቀል ነው ያለው። እዚህ ጋር ምን አለ? መስቀል አለ። እነዚህ አካላት ይገርማችኋል ከካቶሊክ ከኦርቶዶክስ እንዲሁም ሙሉ ኢሮፓ ሀገር ተስማምተው የዘመቱ ናቸው። ከምን ሀገር? ከኦርቶዶክስ ከካቶሊክ። ማን ባርኳቸው? ቄስ ባርኳቸው።
በዋናው በፖፑ የተባረኩ እስልምናን ለማጥፋት የዘመቱ ዘማቾች ናቸው። ስማቸው ማን ይባላል? ክሩሴደርስ ይባላሉ። ደግሞ የቀይ ዘማቾች ይባላሉ። ቀይ መስቀል ዘማቾች ይባላሉ። ቀይ መስቀል እያደረጉ ምን ያደርጉ ነበረ? ሙስሊምን ሊገሉ ይመጡ ነበር። ዓለማችን ላይ 9 ጊዜ ሞክረዋል። ሙሉ ዓለምን ኢስላምን ሊያጠፉ ከኢሮፕ ተነስተው ሙሉ ኤዥያን ሳዑዲ አረቢያ ድረስ ገብተው ካዕባን ለማፍረስ ተነስተዋል። እነማን ናቸው እነዚህ? ክሩሴደርስ ናቸው፣ መስቀለኞች ናቸው። ኢቭን መጽሐፍ ቅዱስ ራሱ መጽሐፋቸው ምን መሰለህ የሚለው ላንብብልህ፣ ክርስቲያኖቹ ማለት ነው። ሐዋርያው ቀለሜንጦስ ምን አለ ይላል? እዚህ ጋር ተመልከተው፣ አንድ ላሳይህ። ያው አንተ ባታምንበትም ግን ህዝቡ ማየት አለበት። ምንድነው የሚለው? ተመልከቱ። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ ያው አዲስ ኪዳን ላይም ሰይፍ እያያዙ ተዋግተዋል። በመቀጠል ዓለማችን ላይ አንደኛ የዓለም ጦርነት ማን ያስነሳው? ክርስቲያን ነው። ሁለተኛ የዓለም ጦርነት ያስነሳው ማን ነው? ክርስቲያን ነው። እርስ በርስ ሲዋጋ የነበረው ማን ነው? ክርስቲያን ነው። አሁን ድረስ አፍጋኒስታን ላይ ሲገል የነበረው ማን ነው? ክርስቲያን ነው። ኢራቅ ላይ ገብቶ የገደለው ማን ነው? ክርስቲያን ነው። እነዚህ በሙሉ ምንድን ናቸው? የክርስቲያን ሀገሮች ናቸው። ስለዚህ የክርስቲያን ሀገሮች ለምንድን ነው የሚገሉት ብዬ እጠይቅሃለሁ። ለዚህ መመለስ ይችላሉ፣ ችግር የለም። ሙሉ መልስ አለኝ እኔ ጋር። ክርስቲያን ለምን ይገላል ብትለኝ፣ አሁን በዚህ ሰዓት ላይ እስራኤል ገዳይ ናት። አሁንም ኔታንያሁ መንግስት ግድያ ላይ ይገኛል። ኦኬ፣ ይሄን ኬዙ ምንድን ነው ብትለኝ ይመልስልሃለሁ፣ ችግር የለም። በምን ኬዝ ነው ለምን ይገላል ብትለኝ፣ ጁሾቹ ለምን እንደሚገሉት ጥያቄ ስለ ጁሽ ሳይሆን ስለ ክርስቲያኑ ነው። ምሳሌ ላንሳልህና መስቀልና ጦርነት ታውቃቸዋለህ? ቀይ ለባሽ መስቀሎች የሚዋጉ ሁለተኛው ዓለም ጦርነትን ያስነሳው ክርስቲያኑ ብለኛል። እኔ መረጃ ሰጣለሁ። ቀጥሎ ደግሞ አንዴ ማነህ ከመጀመሪያውን ጀምርና ቀይ ለባሾች ታውቃቸዋለህ? እነዚህ ማለት ነው። አማኑ ከኔ ጋር ነው እንጂ አይ ነው እየሰማሁ። ምንድን ነው ያልከኝ? እነዚህ ምንድን ናቸው? ምንድን ናቸው? መስቀል ነው። አታውቃቸውም? ቀይ መስቀል ነው። እንደው ትምህርት ቤት ተምረህ ታውቃለህ? ላይክ ተምረሃል እስከ 10 ምናምን? አይ ትምህርት ቤት ተምረሃል ብዬሽ እኮ ነው። ሂስትሪ ተምረሃል? አዎ እስከ ቢያንስ 8ኛ ተምረሃል። ታዲያ ሂስትሪ ስንማር እነዚህ ምንድን ናቸው ተባለን? ምን ተባለው ሂስትሪ ላይ? አልተማርካትም እችን ፓርት? አይ ሂስትሪ ብዙ ይቀላል። አልተማርክም ብዙ? እሺ እነዚህ ምን ይባሉ መሰለህ? ይሄኛው አይ ቲንክ ሶ ይመስለኛል። ማለት ሶሪ አዶልፍ ሂትለርና ማለት ትሪፕል ኢንተንትና ትሪፕል እሱ በቅርቡ ነው። ኖ እሱ በቅርቡ ነው። እሱ አንደኛ ነው። ይሄ ድሮ ነው። ይሄማ በሰይፍ እኮ ነው ብራዘሪ፣ አንገትን የሚቆርጡ በሰይፍ በሽጉጥ አይደለም። እነዚህ ምን ይባሉ መሰለህ? እኮ ትሪፕል ኢንተንትና አሊያንስ እኮ የተቋቋመው በዛ ጊዜ እኮ በድሮ ጊዜ ነው። አማኑ ይሄ በድሮ ጊዜ ነው፣ ጥንት ነው። አሁን እነዚህ ምን ይባሉ መሰለህ? ክሩሴደር ይባላሉ። የመስቀል ዘማቾች ይባላሉ። ኦኬ ዓላማቸው ምንድን ነበረ? ዓለመል ኢስላምን ማለትም የኢስላም አገርን እንዳይስፋፋ ማድረግና ሙሉ ካዕባን አፍርሶ ሙሉ የሙስሊሙን አገር ለማጥፋት ነበረ። ካየኸው አገሩ እንደዚህ ነው አይደለም? እነዚህ በሙሉ የክርስቲያን አገሮች ናቸው። ከዚህ ተሰብስበው ምን ያደርጋሉ? ወደዚህ መጥተው ይሄን በሙሉ ገለው ሳውዲ አረቢያ ገብተው መካን ለማፍረስ ነበር ዓላማቸው። ናሽናል ጂኦግራፊ ግን እነማን ናቸው እነዚህ እነማን ናቸው? ይቅርታ አድርግልኝ። ማፑ ያሁኑ ማፑን አሳይ አንዴ። እሺ ስለዚህ ይሄኛው የመቼው ማፕ ነው? ያሁኑ እኮ ታዲያ የአሁኑ ማፑን የዛኔ የነበረውን እኮ ማሳየታችን እንዲገባህ ነው። አይቀየርም እኮ ማፕ አይቀየርም። የሰው አረራር ነው የሚቀየረው እንጂ ማፕ አይቀየርም። አሁን ይሄ እኮ እንዲገባህ እኮ ያመጣሁልህ። አሁን ይሄ የክርስቲያን ሀገር ነው። ይሄ በሙሉ ኢሮፕ ነው። ኢሮፕ የክርስቲያን ሀገር ነው አይደለ? ከዚህ ተነስተው ወዴት ሄዱ? ወደዚህ መጡ። ወደ ጀዚረተል አረብ ወይም ደግሞ ወደ አረብ ሀገር መጡ። ይሄ ወደ ኤዥያ መጡ። ምን ለማድረግ? ሙስሊሞችን ለመግደል። ይሄ ያደረጉት እነማን ናቸው? አማኑ ሙስሊሞች ለመግደል አይደለም። በነገራችን አመጣጣቸው ንገረኝ ካልከኝ ልነግርህ እችላለሁ። ሙስሊሞች ለመግደል አይደለም። ቅድም እኮ አልተማርኩትም ብለህ ነበር ብዬ ነው። አይ ሙስሊሞች ለመናገር ስለ ጊዜው ነግሬያለሁ። እኔ ሂስትሪ ውስጥ ስለዚህ እነዚህ ሰዎች በቄስ ተባርከው መስቀል ይዘው ወጡት። ለምንድን ነው ሰይፍና መስቀል ይዘው ወጡት? ለማድረግ ነበር። እነሱ ሲጀመር የወጡት አንደኛ ልንገርህ፣ ክርስቲያን ለመግደል በዛን ሰዓት ላይ እንኳን የነበሩት ቅድም ናሽናል ጂኦግራፊ ያሳየሁት ኤሪያውን ማፑን የነገርኩበት የመጀመሪያ ያልኩበት ምክንያት ለምንድን ነው?
እሱ የፖለቲካ ጨዋታ ነው እንጂ ስለ ሃይማኖት ጉዳይም አይመለከታቸውም። የገቡት በዛ ሰዓት የገቡት እነማን ናቸው? መሪያቸው እነማን ናቸው? ገብቶ ደግሞ የተቀመጡበት ዶሚኔት አድርገው የተቀመጡበት አካባቢ የማ አካባቢ ነው ማለትም የሰው ቤት ህብረት ነበር። አንተ ቅድም ያሳየው ከሰው ቤት ህብረት መሀል ላይ የነበሩት ቦታ ነው ያሳየኝ። አይ ቲንክ ሶ ኤዥያ ምናምን ስትለኝ ነበር። አንዴ ቆይ አዶልፍ ሂትለር ታሪኩን ሂስትሪውን አንብበው ከሆነ ከዛ በፊት የነበሩ ትሪፕል ኢንተርና ትሪፕል አሊያንስ ቀጥሎ ነው ብትልን ራሱ በናሽናል ጆግ ማለት በማፕ አማኑ ይባርኮ ባል ብራዘር አማኑ ሀቢቢ አዶልፍ ሂትለር በቅርብ እኮ ነው ያለው። 100 ዓመት 200 ዓመት ነው። እኔ የማወራ ከሺህ ዓመት በፊት እኮ ነው። ሺህ ዓመት በፊት ድሮ እኮ ነው የማወራ ስለ ድሮ ጥንት በእንቶች ጊዜ በሰይፍ ጊዜ ከ1000 ዓመት በፊት እኮ የማወራ ምን ነካ አማኑ ተመለስ እንጂ። ሁለተኛው ዓለም ጦርነት ስንት ዓመት ነው? እኔ እሱ አልጠየቅም። 100 ዓመት ይሆናል። በቃ 100 ዓመት ይሞላዋል። 100 ዓመት ይሞላል። ስለዚህ አንተ ምንድን ነው ያልከኝ? ሁለተኛው ዓለም ጦርነት በኋላ እኔ እኮ ስለሆነ ያወራሁት ስለሱ አይደለም። እኔ ያወራሁት ያለሁት ሙስሊሞችን ሲጨፈጭፉ የነበሩትን ኦርቶዶክስና ካቶሊኮች ነው ስለነሱ የማወራ ስለነዚህ አካት የማወራ እነዚህ የነበሩት ከ1000 ዓመት በፊት ነው። አንተ የምታወራኝ ስለዚህ ምን ነካ ማለት ነው? ጥሩ ሰው መስለኝ ነበርኩ። አይ ታይሙ የነበረውን በመሃል አንተ ጋፑን ስለሰጠኝ ነው። እሱ አይ ተባቆብ ነው ቀጥቶ ባልሰማ አልፍ ያለው ችግር የለም። እንደዚህ ሐሰት ያጋጥማል። ለማንኛውም ግን ጆሮህን ቀረብ አድርገህ አዳምጠኝ እሺ ብራዘር። እየሰማሁ ነው። ቀጥል። አይ እሺ እነዚህ አካላት ክርስቲያን ናቸው አይደሉም? እነሱ ክርስቲያን ናቸው የገቡት። ግን የገቡት ክርስቲያን ናቸው። ኦርቶዶክስ ነው የገቡት ማን ናቸው? ካቶሊክና መካከለኛው ምስራቅ ላይ የነበሩት። እሺ ካቶሊክ ክርስቲያን ናቸው አይደሉም? ካቶሊክ ነበሩ። ክርስቲያን ናቸው። አንዴ ክርስቲያን ናቸው። የዘመቱት ለምንድን ነበር? ምን አልከኝ? የዘመቱት ለምንድን ነበር? የዘመቱት ነገርኩ እኮ አንደኛ አሁንም ስቲል ነው እኮ አለ። በምን ኬዝ ነው? በምህረት ምክንያት ነው። ልክ አሁን አሜሪካ ቻይና ጋር እንደምት በምህረት ምክንያት ነው። በምህረት ምክንያት ከሆነ ሃይማኖት እዚህ ጋር ቁምና በምህረት ምክንያት ከሆነ አዳት ታይም ሙስሊሞች ዩሮፕ ገብተው ነበር እንዴ? ሂስቶሪካል ባክግራውንድ በደንብ ያውቁ ሰዎች ቢነግሩ ይሻላል። ምክንያቱም ከዛ በፊት እሱን አጥና በቃ ከዚህ በላይ አልጫንም። እሺ እሱን አጥና በቃ ሌላ ጊዜ አንተ ምን ታደርጋለህ? የመስቀል ዘማቾች ለምን ዘመቱ ብለህ አጣራ። የዘመቱት ለምን መሰለህ? ሙሉ ዓለመል ኢስላምን እንዳይስፋፋ ለመግደል ሙስሊሞችን ሙሉ ለማጥፋት ከምድረ ገጽ ለማጥፋትና ካዕባን ለማፍረስ ነበረ። ካዕባ ከፈረሰ አንድ ሙት ያህሽ ያወራው ነው እንጨርሳ ትቀጥላለህ። ካዕባ ከፈረሰ ያው ክርስትና የለም ብለው አሰቡ እንግዲህ እና ደግሞ የሙስሊሞችን እናደላሉ ስላሰቡ ያደረጉ ሙሉ የሙስሊምን አገር ለመቆጣጠር ዘመቱ። ተሳክቶላቸው ነበር። አንደኛው ጊዜ ላይ ምን ተቆጣጠሩ? ቤተል መቅደስን ተቆጣጠሩ። ግን ሰላሐዲን አልአዩቢ አላህ ይቀበለውና ከነሱ ተዋጊዎች ድል አድርጎ ቀምቷቸዋል ማለት ነው። የተከበረውን መስጊድ ወስደው ነበር። ስለዚህ ዓላማቸው ምንድን ነበር? ሙስሊሞችን መግደል ነው። እነዚህ እነማን ናቸው? ክርስቲያኖች። አያ ኦርቶዶክሱን ደግሞ ብትመለከት ኦርቶዶክሱ መጽሐፉ ላይ ምን አለ? ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ተዋጋ ይላል። ስለዚህ በክርስትና በኦርቶዶክሱም በካቶሊክም ግድያ ይፈቀዳል ነው። አሁን ወደ መጽሐፍ ቅዱስ እንምጣ። ሚውት አንሳ። ሶሪ ቅድም የጠየቁትን እችን ብታነብልኝ። አንደኛ የምታይ ከሆነ በመካከለኛው ምስራቅ የነበሩ ክርስቲያኖች እችን ከላይ ጀምሬ እስካንብብ ምናልባት የሚነበብ የሚታይ ከሆነ ይታያቸዋል። አይ አማኑዬ ሌላ ጊዜ እውቀት እንዲሆነ ማለት ልብሱ ዘርፍ ይላል። ልብስና ቀሚስ ነው። ሊተራሊ ሰው ቀሚስ አለ ይላል መጽሐፉ። ያው የልብሱ ዘርፍ ይላል። ይሄ ደግሞ ቀጥታ የሚወሰደው ትርጉም አይተረጎም። ይተረጎም የሚል ካለ ማስረጃ አምጥቶ ይተረጉምልን። ግን እግዚአብሔር ልብስ እንዳው ተቀምጧል መጽሐፍ ላይ። ለዛ ነው አብዛኛው ጊዜ ቄሶቹና ዲያቆኖቹ እኛ ጋር መጥተው ሊጓዩ ፈቃደኛ ያልሆኑት። አሁንም ግን ውይይቱ ይከናወናል። ሰዎች እውነታውን ያውቃሉ። እናንተ መጣችሁ አልመጣችሁም። ወገኖቻችን፣ ቄሶቻችሁ፣ ዲያቆኖቻችሁ እኛ ጋር መጥተው በደቂቃ ማንም ሳያቋርጣቸው እምነታቸውን እንዲያስረዱ እንዲሁም እስልምና ጥያቄ እንዲጠይቁ አድርጉልኝ። ኦኬ። ለምን እግዚአብሔር ልብስ የለውም ይላሉ። መጽሐፉ ሲከፈት ግን የገዛ መጽሐፍ ቅዱሳቸው ምንድን ነው የሚለው? የልብሱ ዘርፍ ይላል። እግዚአብሔር ልብስ አለው ይላል። ጫማ አጣላቸው አኗር። እስከዛ ሌላ ክርስቲያን ካለ አስገቡ። ያው የጫማ ይላል። እዚህ ጋር ደግሞ ለሚራመድ ጫማችሁ ሰላምታ ይገባ ይላል። እግዚአብሔር ጫማ አለው ይላል። خلاص እሺ፣ እውነተኛው ሰላም ብያለሁ። ኢምራን
እንዴት ነው? ሰላም አላመን ተጋር ሁዳ እንዴት ነው ወገናችን? እግዚአብሔር ይመስገን። ያው አንተ እንግዲህ ኦርቶዶክሶቹ ራሱ ዱላ አበዙብህ መሰለኝ አይደለ? መደብደብ የክርስቲያን አመል እኮ ነው። ደበደቡ የገዛ ወገኖቹ። ክርስቶስንም የደበደቡት እኮ ቄሶቹ ናቸው። እውነት ብለሃል። የሰቀሉት እኮ ካህናት፣ ጻፎችና ፈሪሳውያን ናቸው እንጂ እኮ ጣሊያኖች አይደሉም የሰቀሉት። መምህሮቹ ናቸው እዛው የሰቀሉት። እናታስብ ዱላ ቢበዛብህም። ለምን ወገናችን እግዚአብሔር አካል እንዳለው ያምናል፣ በአካል ሶስት እንደሆነ ያምናል። ለዛ ነው። እሺ ለማንኛውም እስኪ ልመስክር ከፈቀድክልኝ። ያው መቼም ያው እዚህ ነው የተፈቀደልን። የትምህርታችን ነው እያጠፉ ያሉት። የተማርነው ግልጽ የሆነ ትምህርት ስላሴ አንድም ሶስትም ናቸው። ስላሴ ሶስቱ በምን አንድ ናቸው? በስልጣን ለምን በስልጣን አይበላለጡም፣ አይቀዳደሙም፣ አይተናነሱም የተባልነው እንጂ ሶስት አምላኮች የለም። ሶስቱ አምላኮች በስልጣን እኩል ናቸው። አብ ወልድን አይበልጠውም፣ ወልድም ከመንፈስ ቅዱስ አያንስም። ትክክል ነው ብሎ አባ ሕርያቆስ በቅዳሴው ሁሉ የሚቀደሰው የተናገረው እንጂ ሶስት አምላኮች የሉም የሚል ትምህርት የለም። ሶስቱ አምላኮች አይበላለጡም፣ አይተናነሱም፣ አንድ ናቸው ማለት ይሄ ነው። አንድ ናቸው የሚለው አይተናነሱም፣ በአንድነት የሚሰሩ ናቸው የሚለው ሶስቱ አምላኮች ስለፈቀድክልኝ ቴንኪው። ይህንን ትምህርት ነው እያጠፉ ያሉት። ሃሌሉያ። በቃ እኛ የሚፈለግነው ይሄን ነው። ስለዚህ ሶስት አምላኮች አሉ፣ ግን በስልጣን ሶስት አምላኮች የሉም የሚል እነዚህ አሁን የለጠፍካቸው አንልም ማለት የሉም ማለት ነው ብሎ እስቲ ይምጣ ወንድ ካንተ ጋር ይግጣ። ጀግና እናመሰግናለን። አይመጣም። በቃ ሶስት አምላክ ነው። ያው እኛም ያለው ይሄን ነው፣ ስብከታችን ይሄ ነበር። እናመሰግናለን። እንኳን ካንተ ጋር ወይ ከኔ ጋር እኔ ያው እኔ ማወራውን ይሄንን ወይ እኔ ማወራውን ሪከርድ አድርጎ ቤቱ ላይ ለጥፍ እስቲ። ተሳስተሃል ብሎ አይለጥፈውም። ለምን? እውነቱ ይሄ ነው። ከለጠፈው ተሳስተሃል ካለኝ እሱ ከሃዲ መሆኑ ይታወቃል። ከሃዲነቱ እንዳይታወቅ እንደዚህ የተለመጠመጡ ምዕመናኑን ያደነጋገሩ ይኖራሉ ማለት ነው። እንደዚህ ነው ጨዋታው የተጫወቱ ያሉት። እናመሰግናለን። እኛም ያለው ይሄ ነው። ግን አሁን ደፍረው ሊመጡ የሚችሉ ከሆነ በስላሴ ጉዳይ ያው ጥሪ አቅርቤላቸዋለሁ እዚህ ጋር ለምታያቸው ቄሶች ማለት ነው። ስለዚህ ቄሶቹ እኛ ጋር መጥተው እንዲወያዩ ያደርጉ። ዲያቆናት ነው ቄስ አልክ እንዳይሉኝ በኋላ ያው ዲያቆናቶቹ እኛ ጋር መጥታቸው እንድትወያዩ ኦፊሻሊ ጥሪ ቀርቦላቸዋል። ስለዚህ ቤታችሁን ዘግታችሁ የምትናገሩት እኛ ፊት አውሩ። ወገናችን ያሉት እንዳይፈጸማል። ወገናችን እንደሰማችሁ የተናገረው ንግግር አለ፣ የእሱ ቃል እንዳይፈጸም እና ተወያዩ። ጴንጤዎችም እንደዛው ኸላስ። እሺ ቀጣይ ያስገቡ። እስከዛው ጃ ሰላም አለይኩም አለ ጃ ኦኬ ጃ የለም። ሞዴሬተር አስገባቸው። ኮሜንት ላይ ሶስት ተጻፉ ክርስቲያን ወገኖቻችን። እሺ ይድነቅ ሰላም ብያለሁ። ይድነቅ ይሰማሃል? ኮሜንት ላይ መጥተህ ማርያም ይላሉ ወገኔ። ኮሜንት ላይ መጥተህ ማርያም ስላልክ ስላሴን አያድነውም። ማነህ እየተወራ ያለው ስለ ስላሴ ነው። ጉድ እኮ ነው። ስለ ስላሴ እያወራ መጥቶ ኮሜንት ላይ ማርያም ይለኛል። ምንድን ነው እያረክ ያለው? ግባና አምላክን አስረዳ። ስለ ማርያም አይደለም ርዕሱ። ምን ዘመን ደረስን? ስላሴን የሚደብቁት በማርያም ነው። ማርያም ማርያም ይላል ኮሜንት ላይ እየደጋገመ። እሺ እስከዛው እውነት ወገናችን እስልምና ጥያቄ አለ? ቅድም ጠይቄ ተመልሶልኛል። በቃ የእናንተ ትምህርት ግልጽ ነው። ኦልሞስት በቃ ጥሩ ነው። አሁን ቢያንስ ምን መሰለ መሆን ያለበት እኔ ምራን የምመክርህ የክርስቲያኖቹ አምላክ ሶስት አምላክ ነው ያለው በክርስትና። ሶስት አምላክ መሆኑን አስረግጠ በማስረጃ ነፍ ማስረጃ አለ መጽሐፍ ቅዱስ ላይም ያለ እነሱን አምላኮች አስረዳቸው። ሶስት አምላክ ያልገባው ቢያንስ አንድ አምላክ አላህ ብሎ ወደ አላህ እንዲመጣ ወደ 666 ወይ ፓጋኒዝም ወይ ሰይጣን አምልኮ እንዳይመጣ ወይ ክርስትናን ምረጡ ወይ እስልምና ምረጡ ብላ ሶስቱን አምላኮች ወይ ምረጡ አብ ወልድ መንፈስ ቅዱስን
ወይ አላህን ምረጡ ብላ ጽድት ያለ እንደዚህ ትምህርት ብታስተምር የበለጠ አሪፍ ነው። አንዳንዴ አንተም ስታስረዳ ትንሽ ግር ካረክባቸው እንደ ክርስቲያኖቹ መምረጥ ያቀታቸዋል። በደንብ መምረጥ እንዲችሉ ሶስት አምላክ መኖሩን በክርስትና አስረዳቸው። ከዛ ይመርጣሉ፣ ወይ አላህን ይመርጣሉ ወይ ሶስቱን አምላኮች ይመርጣሉ። ከዛ ምርጥ በቃ ከስላሴም ከአላህም ዋጋ የምታገኘው አንተ ትሆናለህ ማለት ነው እንጂ አሁን የክርስቲያኖች አምላክ ኦርቶዶክሳውያኑ ስላሴን እያስካዱ ነው ያሉት። እጅግር አልባም እያደረጉት ነው ያሉት። አሁን እጅግር ከሌለው አካል የለም። ስለዚህ አካልም የላቸውም። አሁን ሶስት አካል የሚለውም የለም ማለት ነው። ባዶ አካል ነው የሚያመልኩት። በቃ በኪሩቤል ጀርባ ላይ የተቀመጠው የሚባለው ውሸት ነው። በቃ አሁን እያስተማሩ ያሉት በዘባኔ ኪሩብ የሚቀመጠው ተብሎ የተዘመረለት ሁሉ ውሸት እየሆነ ነው ያለው። ምክንያቱም የሚቀመጥ አምላክ የለም እነሱ ጋር አይቀመጥም። እግዚአብሔር ገባ ግን ተቀምጧል ትክክለኛ እና ይሄን ክደት አንተ ጥሩ ሂድበት። አንዳንዴ እንደነሱ ደንገር አታርግባት። ኢምራንዬ እኔ በመክረህ እውነቴን ነው የምልህ ከእግዚአብሔርም ዋጋ ታገኛለህ። ይሄ እነሱ የሚያደናግሩትን ወደዛ ጣልላቸውና ሶስቱ አምላኮች አሉ፣ ሶስቱን አምላኮች ነው አንድ አምላክ ብለው የሚያመልኩት ብለህ ዝም ብለህ ሂድበት። ይሄንን ሀሳብ ነው የምሰጥህ እኔ። አይ ስለዚህ እግዚአብሔርም ያመሰግነኛል ነው። አመሰግናለሁ። አዎ ስማኝማ ጋር አሁን ስትናገር መሀል ላይ እግዚአብሔር ተቀምጧል ብለህ ነበርና እግዚአብሔር ተቀምጧል አይደለ? አዎ ዙፋኑ ላይ ይቀመጣል። ከኔ ጋር ይቀመጥ ዘንድ ሰጠዋለሁ በእኔ ያመንም ይላል እኮ ራእይ 3:22 እውነት ነው። ከአባቴ ጋር እኔ እንደተቀመጥኩ እንደማን ናቸው? ይቀመጥ ዘንድ ሰጠዋለሁ እያለ እግዚአብሔር አይቀመጥም፣ አይነሳም፣ አይቀመጥም ይሉልሃል። ቀልም ያለ ከሃዲዎች ናቸው። እና እነዚህን ጥሩ አድርጋችሁ እንትን እያላችኋቸው ነው። እኔን አሁን ልክ እንደ ግለሰብ እንደ ተራ እንደ ሙስሊም ያስቆጠሩ ምዕመኑ እውነት እንዳያውቅ እያደረጉ ነው። ስላሴ ግን ራሱን አይክድም። ስለ ራሱ ማን እውነት የሰበከውን ያውቃል። ስለዚህ አንተ ከሁለቱም ማታጣ የእውነት ሰው መሆን ትችላለህ ማለት ነው። ግዴታ ያው ስላሴን ማመን ላይጠበቅብህ ይችላል። ግን እውነትን መናገር ራሱ ከፈጣሪ ዋጋ ያስገኛል። እሺ እናመሰግናለን። ዋናው ግን እግዚአብሔር እንደሚቀመጥ በደንብ ሰምታችኋል። እውነተኛው እናመሰግናለን። እውነታው ይሄ ነው። እሺ ወገኖቻችን እግዚአብሔር ይቀመጣል። የሚሸከሙት ደግሞ እንዴ የት ገቡ? እዚህ ጋር ነበሩ እኮ እዚህ ጋር ላም አለ፣ ሰው አለ፣ አንበሳና በሬ ናቸው የሚሸከሙት። ኪሩብ ይባላሉ በስማቸው ኪሩቤል ተብሎ ይነገርላቸዋል። ኪሩቤል ይባላሉ። ሁለቱ ሱራፌል ይባላሉ። እናመሰግናለን። አክሲማሮስ መጽሐፍ ላይ ከኪሩቤል ሁለቱን አመጣና አያያዛቸው ይላል። ከሱራፌልም አመጣና አያያዛቸው፣ ከዛ በኋላ ዙፋኑን እንዲሸከሙ አረጋቸው ብሎ እኮ በስነ ስርዓት ተጽፏል። እና ዙፋን የሚቀመጥበት ቦታ የለም ይልልሃል። እፎይ መጥቶ ቦታ ስፍራ የሚቀመጥበት የለም በዓለም የሞላ ነው ይልልሃል። በዓለም የሞላ ነው ማለት ለሱ ዙፋን ላይ አይቀመጥም። ምክንያቱም የሆነ ቦታ ከተቀመጠ እግዚአብሔር ሌላ ቦታ አይኖርም ለሱ ለእፎይ ማለት ነው። እና ለመሰሎቻቸው የሱ ልጆች ማለት ነው። እዚህ ጋር አሁን እኔ ከኔ ጋር እግዚአብሔር መጥቶ ያወራል ከፈለገ። እዚህ ጋር ከኔ ጋር ካወራ እዛ የለም፣ ከመላእክት ጋር የለም። መላእክት ያጡታል፣ ይፈልጉታል እኔ ጋር ስለመጣ። ለእነሱ እንደዚህ ነው የሚያስቡት። እንደዚህ አይነት ሰዎች ናቸው። እና አይቀመጥም ምናምን የሚሉት እንደ ሰው ስለሚቆጥሩት ነው። እና ቴንክ ዩ ያው ተቀምጠውም አለ። ለማንኛውም እግዚአብሔር ይቀመጣል፣ አካልም አለው። እናመሰግናለን። እውነተኛው እንግዲህ ያው ህዝቡ እየነቃ ነው ያለው ያጀማ። እኛም ስንት ዓመት አስተማርነው ይሄ ነው። በቃ እግዚአብሔር አካል አለው ይቀመጣል ብለን ብዙ ማስረጃዎች ጠቅሰን አሳይተናል። ሶስት አካልም እንደሆነ አስተምረናል። ወገናችን ደግሞ ያመስክሯል። እሱም አንብቦ በማስረጃ አድርጎ ሞግቷቸዋልም። ኢንሻአላህ አሁንም ቀጥሎ ደግሞ እያንዳንዱ ክርስቲያን እውነታው እንዲመሰክር እናደርገዋለን። ታውታው አድርጎ አጀማ 3 ሚሊዮን ታብታብ አስገቡት። እሺ ስታር ሰላም ብያለሁ። ሆነ ተከናወነ። ኮሜንት ላይ ጉድ ላይ ብላችሁ ጻፉ። ስታር አለ። እሺ አውርጄሃለሁ። እሺ መሲያ ይሰማሃል? መሳያ አለው። መሲያ እንደዛ ጻፍ ማየት ትቀራለች። እሺ ከየት ቤተ እምነት ነህ?
እኔ ሙስሊም ነኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ምን እንታዘዝ? ምንም አይ ያዳመጥኳችሁን ደስ ብሎ ነው። ያንተ ርዕስና ውይይት ያመጣው ርዕስ በእነሱ ላይ እኔ ሰለምቴ ነኝ። ባይዘው ሰማይ ይሰማል። ማሻአላህ ማሻአላህ። እንኳን አላህ ወደ ብርሃን አመጣ። አሜን አሜን አሜን። እና ደስ ይላል። ሌላውንም ወደ ብርሃን እንድታመጣ እያመጣክም እንደሆነ እርግጠኛ ነኝ። አላህ ይርዳ አንተንም ወንድሜ። አሪፍ ርዕስ ነው ያነሳው። እንዲህ ሶሻል ሚዲያ እንደዚህ አይነት ነገር መቅረቡ ደስ ይላል። ብዙዎቹ ወጣቶች ምን ጨለማ ውስጥ ነው ያሉት። እናመሰግናለን። ኢንሻአላህ በዱዓ አትርሳን። አላህ ያክብርልን። አንተም ደግሞ አላህ ወደ ብርሃን አመጣ። አላህ ብርሃኑን ላይ ያጽና። አሜን። ማሻአላህ ሰለምቶች ወላሂ በጣም እየበዙ ነው ያሉት። አልሐምዱሊላህ ከዚህ በላይ ደስታ የለም። የኛ የስራችን ደግሞ ይሄ ነው። ሰው ሰልሞ ስለ እስልምና አውቆ ሙስሊም ሆኖ እንዲሁ ሙስሊም ነው በዲኑ ጠንክሮ ማየት ለኛ ስኬት ነውና አልሐምዱሊላህ ብዙ ሙስሊሞች እንደተነከራችሁ እና ብዙ ሰለምቶች እንዳሉ እናውቃለንና አልሐምዱሊላህ በጣም ደስ ይላል። አሁንም ደግሞ አላህ ያብዛል። እሺ አሁንም ጥያቄ ያለው ካለ ኮሜንት ላይ ሶስት ቁጥር ጻፉ ወገኖቻችን። ሞዴሬተሮች አይ ቲንክ ኡስታዝ ጀማልም ሄራ ኮሜንት ላይ ተሻሉ አለሽ መሰለኝ አስገቢልኝ። እሺ ወገኖቻችን ካላችሁ አምላካችሁ ልታስረዱ የምትችሉ ኮሜንት ላይ ሶስት ቁጥር ጻፉ። ከዛ እንቀጥላለን ማለት ነው። እሺ ሆሴ ሰላም ነው አለ። ስማኝ እኔ ካንተ የሚመችኝ ነገር ልንገርህ። አንደኛ በየቀኑ አለ፣ ሁልጊዜ አለ፣ ሁልጊዜ ታዳምጣለህ። በጣም ጥሩ ነገር ነው። አላህ ሂዳያ ይስጥ። ሁለተኛ ደግሞ ኮሜንት ላይ የምጽፋት ነገር አለች። ሰላም ለዓለም ህዝብ ትላለህና ሰላም መመኘትህ ጥሩ ነው። እኛም ሰላምን አግኙ፣ ወደ ሰላሙ ኑ፣ አልኢስላሙ ሁወ ሰላም፣ ኢስላም ሰላም ነው ብለህ እየተጠራን ያለውና ኮሜንት ላይ የምጽፋት ነገር ልብ ትነካለች እና አንተም አላህ ወደ ሰላም ያምጣ። እሺ አሁን አንተንም ያምጣ። እሺ አመሰግናለሁ። አንተ ያጽናህ ነው የሚባለው። አንተን ያጽናህ ኢንሻአላህ። አላህ ያጽናኝ ሰላሙ ላይ። እሺ ጥያቄ ነበረችኝ። አቅርብ ጥያቄህን። እሺ እቺን በተደጋጋሚ ጠይቂያታለሁ ግን ልትመለስልኝ አልቻለችም። 393 ላይ እስራኤል እርም አድርጓል ይላል። የሰማኝ እርሞች ደግሞ የተባሉት አንደኛ ነገር በክት ነው፣ ሁለተኛ ደግሞ የአሳማ ስጋ ነው፣ ሌላ ደግሞ አሉ አንድ አራት ተጠቅሰዋል። እና እስራኤል የተባለው ነብያችሁ እርም ነገር ይሄንን አድርጓል። እርም አደረገው ምንድን ነው? አላ ነፍሲ አይደለ? አላ ምንድን ነው የሚለው? አላ ነፍሲ አይደለ? ምንድን አይሰማም። የሚያደረገው ማለት ነው ራሱ ላይ አይደለ የሚያደርገው? ራሱ ላይ የሚሆን ምን የሚሆን እርም አድርጓል ነው የሚለው። እሺ አሁን ጥያቄ ምንድን ነው? እርም ደግሞ ጥሩ ያልሆነ የተከለከለ ነገር። እሺ ቀጥል። ስለዚህ የተከለከለ ነገር እንዴት ያደርጋል ነው። አሁን በክት ከእርም ውስጥ ነው የሚመደቡ፣ የአሳማ ስጋ ከዛ ውስጥ ነው የሚመደቡ እና በለ ይላል። እርም ነገር እንዳደረገ ይነገራል። እዛ አልገባህም እኮ ፖይንቱ። ቁርአን በትክክል አነበብኩም። አየህ አንብቤዋለሁ። መክፈት ትችላለህ። አይ እንከፍተዋለን። ክፈትለት። ሱረቱ ኢምራን ቁጥር 93 ላይ ክፈትለት። ምንም አያስፈልገው፣ እዛው መልሰዋለህ። የማንበብ ችግር ነው። ኢስማኤል ዓለይሂ ሰላም ወይም ደግሞ እስራኤል ዓለይሂ ሰላም እርም ያደረገው ራሱ ላይ ነው። ራሱ ላይ ምን ያደረገ? የግመል ስጋ አልበላም ብሎ እርም አደረገ። የለም የግመል ስጋ የሚል የለም። ወይስ አሳይካለሁ። መጀመሪያ እንመለከተው። እሺ ተውራት ከመውረዷ በፊት ይላል። በደምብ ተመለከተው። ተውራት ከመውረዷ በፊት እስራኤል በራሱ ላይ እርም ካደረገው ነገር በስተቀር አለ። እርም ካደረገው ነገር በስተቀር ምግብ ሁሉ ለእስራኤል ልጆች ተፈቀደ። እስራኤላዎች የፈለጉትን ምግብ እንዲበሉ አላፈቀደላቸው። ምን ሲቀር? ያዕቁብ ዓለይሂ ሰላም ራሱ ላይ እርም ያደረገው ሲቀር አሉ። እሺ እርም ምንድነው? እኔ አልበላም ብሎ ራሱ ላይ ከለከለ።
ራሱ ላይ የከለከለው ነገር ምንድነው? ገባ? እንደዛ ካልክማ አሁን ለምሳሌ አላህ እርም ያደርጋል ይባላል። እርም ነገር ልስጠቅ አላህ እርም ያደርጋል ታዲያ? እስቲ ያሳየኝ። እሺ ፈቅደ ሱረቱል አዕራፍ ቁጥር 33 እርም ነገር አድርጓል። እስቲ እንዴ እንመልከታ። ይሄን አታውቅም እንዴ? እስከ አንተ ስንት ጊዜ እኛ ጋር ቆይተህ? ኖ ወደ ላይ ወንድሜ አዕራፍ ላይ ነው። ያው እዚህ ቁጥር 7 ቁጥር 33 ቁል ኢነማ ሐረመ ረቢየ አልፈዋሒሽ ይላል። እስኪ ያውጣልኝ። ያው ጌታዬ እርም ያደረገው መጥፎ ስራዎችን ነው ይላል። አይደለ? አያ አላህ እርም ያደረገው ምንድነው? እስቲ እንትኑ ሱረቱል አዕራፍ ቁጥር 92 33 ሶሪ። ኦኬ እሺ በቃ ስለዚህ እርም አላህ እንዴ እኔዋ አየው ጌታዬ እርም ያደረገው መጥፎ ስራዎችን ነው። ከእሷ የተገለጸውን የተደበቀውን መበደልን፣ በእርሱም ማስረጃ ያላቸውን ማጋራት፣ በአላህ ላይ የማታውቁትን መናገር ነው በላቸዋል። እርም አደረገ ማለት ምን ማለት ነው? እዚህ ጋር ከለከለ ማለት ነው። ከለከለ እርም አታድርጉ እኮ ይላል። እርም አታድርጉ የት ነው እንደዛ የሚለው? እርም ነገር አታድርጉ አይልም። እርም ነገር አታድርጉ የተከለከለን ጋር አታድርጉ ማለት ነው እኮ። ታዲያ እዚህ ጋር እኮ እርም ያደረጉ ይላል። አላህ ያደረገ ነገር ያደረገው እኮ እያለ ነው። አላህ ምን ከለከለ? አላህ የተከለከለ ያደረገ መጥፎ ስራዎችን አላህ የተከለከለ ያደረገ መጥፎ ስራዎችን ከለከለ። እንደዛ እኮ አይደለም የሚለው እዚህ ጋር እርም ያደረገው ማለት እርም ትርጉሙ ምንድን ነው? እርም ማለት መከልከል ወይም ደግሞ ማስቆም ማለት ነው። እሺ ትርጉሙ አላህ ምን እርም አደረገ? እስከጥራ አንብበው። እርም ያደረገው ምንድን ነው? መጥፎ ስራዎችን ነው ይላል። ስለዚህ አላህ ትርጉሙ ምንድን ነው? እዚህ ጋር አንዴ መከልከል አሉ መከልከልና ማስቆም እኮ መጥፎን ነገርም ማለት ነው አይደለም። መጥፎ ነገር አላህ እርም አደረገ። መጥፎ ነገር ማለት መጥፎ ነገር ማለት አይደለም። እሺ በክት አሁን እርም ነገር አይደለም። እርም አታድርጉ ማለት አምላክ የከለከለው ማለት ነው። በክት አላህ የከለከለው አትብሉ እኮ መጥፎ ነገር ነው ታዲያ። አይደለም እርም ማለት መጥፎ ነገር ማለት አይደለም። ከየት ያመጣህ እንደዛ ተብሎ? በቃ ችግር እዚህ ጋር ነው አይደለም። አይ እዚህ ጋር ያልገባ ነገር ይሄ አንደኛው ነገር ስማ፣ እርም የተባለ ቆይ ልንገርህ አንዳቸው። እርም ማለት በአማርኛ ትርጉም የተከለከለ ማለት ነው። በአረብኛ ደግሞ ሐረመ ይለዋል። ሐረመ ማለት የከለከለ ማለት ነው። የተከለከለ ስለዚህ የተከለከለ ማለት ትርጉሙ ሁሉም መጥፎ ነው ማለት ሳይሆን አላህ ከልክሎታል ነው። ኦኬ ምሳሌ አላህ ምን ከለከለ? ጾምን አካትሮ መጾም ከለከለ። ሐራም ነው እርም ሆነ ይባላል። ስለዚህ እርም ማለት አንተ እንዳልከው ወንጀል ማለት ትርጉሙ ሳይሆን አላህ የከለከለው ማለት ነው። ግን ትክክል የምትሆን ምንድነው? አላህ መጥፎ ነገር ይከለክላል። አሁን ቀጥሎ ምን አለ? ጌታዬ እርም ያደረገው አለ። ጌታዬ የከለከለው ምንድነው? መጥፎ ስራዎችን ነው። ስለዚህ አላህ መጥፎ ስራዎችን ከለከለ። ቀጥሎሳ ከእርሱ የተገለጸውን የተደበቀውን ኃጢአትንም ግልጽ እርም አደረገ። ከዛ ያላግባብን መበደልን ደግሞ እርም አደረገ። ስለዚህ እርም ማለት መከልከል፣ ማስቆም፣ ሐራም ማድረግ ማለት ነው። እሺ ስለዚህ አላህ ምን ሐራም አደረገ? መጥፎ ነገርን ከለከለ። እዛም ላይ ደግሞ ያዕቁብ አለይሂ ሰላም ምን አደረገ? የግመሎችን ስጋ እርም አደረገ። እኔ አልበላም አለ። ራሱ ላይ ምን አደረገ? እርም አደረገ። እኔ አልበላም አለ። ገባ? ስማሽ አሁን የአሳማ ስጋ በክቶች ምንድን ነው የሚባሉት? እርም አይደለም የሚባሉት? እርማት የተከለከለ ማለት አምላክ የከለከላቸው መጥፎ ነገር ማለት ነው። የተከለከለ አይደለም። መጥፎ ነገር ነው። እሺ መጥፎ ነገር ማለት እንደሆነ እርማት መጥፎ ነገር ማለት እንደሆነ ማስረጃ። በክት መጥፎ ነገር ነው። አንደኛው ነገር በክት መጥፎ ነገር ነው ሳይሆን እርም ማለት መጥፎ ነገር ነው። ማስረጃ ቅርብ። አንተም እኮ ማስረጃ የለም እዚህ ጋር። እርም ትርጉሙን ካለ አውጣልኝ። በቃ እንደሱ በለኛ ሚታርግና እርም ማለት እስኪ አንብበው ምንድን ነው የሚለው? ኬት ነው ያመጣው? ይሄ ያው አምሃሪክ ዲክሽነሪ ያው አምሃሪክ ዲክሽነሪ እስኪ አንብበው። ላንብብልህ በቃ እኔ የሚገርመኝ ይሄ ነገር ነው። ከፈኩለት አሁን ደግሞ ይለኛል። አንብብ ምንድን ነው የሚለው? ለወገን ለዘመድ አለማልቀስ ካለ በኋላ የተከለከለ እርምን ክልክል የሆነ ማለት ነው አለ ሲያብራራ። ያ እርም የሚለውን ከላይ ካስቀመጠ በኋላ ምን አለ ትርጉሙ ካለ በኋላ ያው እዚህ ጋር አንድ የተከለከለ እርም ክልክል የሆነ አለ አይደለ? ስለዚህ እርም ማለት የተከለከለ ማለት ነው። ክልክል የሆነ ይታያል። ክልክል የሆነ ስለዚህ እርም ማለት የተከለከለ ማለት ይሄ እኮ አሁን ያመጣው እንትን እኮ ነው።
እኔ ከቁርአን ያልኩክ እንጂ አንተ የምታመጣው ሌላ አማርኛ ቃል ነው አሉ። አማርኛ ቃል ነው የአማርኛ ቃል ነው ያለው። እሺ ቁርአን በአረበኛ ከሆነ ቁርአን የወረደው በአማርኛ በአረበኛ ውስጥ ሐራም የሚለው ቃል ትርጉሙ እርም ማለት እርም ማለት መጥፎ በቃ የተከለከለ እንደሆነ እስቲ እሱን አውጣልኝ። አይ አሁን ስለዚህ አንድ ይሄ ልጅ እኮ የሚገርመኝ አሁን የሚያስቀምር እኮ ነው ያለ ስለ አማርኛ እያወራን የአማርኛ ትርጉምን እያወራን አረበኛ ላይ ሳይኝለኛል። አሁን እየተወራለው አማርኛ ላይ ነው። አማርኛ ላይ እኮ አለ እያልኩ ነው። እርም ማለት መጥፎ ነገር ነው። በእኛው እርም ነገር መጥፎ ነው። መጽሐፍ ቅዱስ ላይ እርም ነገር አታድርግ ይላል። መጥፎ ነገር የተከለከለ አለ መጽሐፍ ቅዱስ ላይ ሞልቷል። እኔ ጥቅሱን አልያዝኩትም እንጂ እርም ማለት ማስረጃውን ይዘህና እስከዛው ዝም በል። የለም ማስረጃ ይዘህና ማስረጃውን ፈልግ። ዝም ብሎ በጨዋታ ነው። ማስረጃውን እኮ ይሰጠኝ አይደለም። ማስረጃውን ፈልግ። እኔ ሰጥቻለሁ። አንተ ፈልግ። እኔ ማለት በአማርኛ ቋንቋ ይተከለከለና አቅርቤያለሁ። እኔ ህዝቡ ይመከት። በቃ ህዝቡ ይፈራ። አሁን አንተ አቅርብ ማስረጃ። ቀላል እኮ አንተ ምን ታደርጋለህ? ማስረጃን ከፍተህ እርም ማለት ትርጉሙ ይሄ ነው በለኝ። እሺ ቆይ አለበለዚያ እንትን ኖ አይ አታወራም። ሚውታል ከቀስማማ አይ ኖ የሚያስረጃ አምጣ መጀመሪያ። ማነህ ኖ የለም እንደዛ የለም። ማስረጃ ይዘህና ካለ ማስረጃ እኛ ጋር አይሆንም። እንደመሰላችሁ ሰላም ነው ሰላም ነው። ቆይ አንዴ ሚውት አድርጋ አስወራኝ። አንዴ አስወራኝ። እሺ ሌላ ጊዜ ግን እንደው እውቀት እንዲሆናችሁ አማርኛ ላይ ማለት ነው ቁርአን ከአረበኛ ወደ አማርኛ ሲተረጎም ቃላቶችን ማየት አለባቸው። አማርኛ ትርጉም ስለሚያስፈልገው ማለት ነው። አማርኛ የሚለው ቃል ትርጉሙ የተከለከለ ማለት ነው። እሱ አይታችኋል። የተከለከለ ማለት አምላክ የከለከለው እርም ያደረገው የሚል ትርጓሜ ነው ያለው። እሺ ይሄን ተማር። ስለዚህ ምን ታደርጋለህ? ኢንሻአላህ ሆሴ እየሰማኸኝ አይደለ? ወርዷል እንዴ? እሺ እየሰማኸኝ ከሆነ ምን ታደርጋለህ? እርም የሚለውን ትርጉሙን ሰርች አድርገና እሺ መዝገበ ቃላት ላይም ቼክ አድርገው። እናመሰግናለን። ጆ ቀጥል። ሰላም ነው ጆ? ሚውት አንሳ። ሰላም ነው አለን። እንዴት ነህ? እግዚአብሔር ይመስገን። ጥያቄ ነበረኝ። ወላሂ ጥያቄ? እሺ የአዳም ሃይማኖት ምን ነበር? የአዳም ምንድን ነበረ? እስኪ ቆይማ እስላም ነው ብለዋል። እስላም ነው አሉ። እሺ አሁን እኔ ሻሃዳ ስገባ እንዴት ነበር መገባው? በአዳም ጊዜ ብትኖር? አይ አሁን ላይ በገባ። አሁን ላይ ስገባ ምን ትላለህ? አላህ አንድ እንደሆነ አምናለሁ ትላለህ። ቀጥሎ ምን ትላለህ? ነብዩ መሐመድ ደግሞ የአላህ ባሪያና መልእክተኛ ናቸው ትላለህ። እንደዛ ነው አይደል? አይ እንደዛ ነው ብለዋል። እንደዛ ካላልኩ አይሆንም ማለት ነው ሻሃዳው። አሁን ጊዜ አትሆንም፣ አይሆንም። እና እንዴት ነው እስልምና? አዳም እንዴት ነበር ታዲያ ሙስሊም ነበረው? ጥሩ ጥያቄ። አዳም አለይሂ ሰላም አንደኛ በአምላክ ያምናል። ቀጥሎ ምን ያምናል? እሱ ደግሞ የአላህ ነብይ እንደሆነ ያምናል። አየህ አይደለ? ሻሃዳ የሚለው ቃል አንድ መሰረት አለው። አሙዱ ኢስላም የእስልምና መሰረት ምን የሚለው ቃል ነው? ላኢላሃ ኢላላህ የሚለው ቃል ነው። ከአላህ ውጪ የሚመለክ አምላክ የለም የሚለው ቃል ዋና ቃል ነው። እሺ አይቀያየርም። በአዳምም ጊዜ በአብርሃምም ጊዜ በኢየሱስም ጊዜ ይሄ ቃል አይቀየርም። ላኢላሃ ኢላላህ ነው። ለዛ ነው ማርቆስ ወንጌል ላይ ኢየሱስ ምን አለ? ፊተኛይቱ ትእዛዝ እስራኤል ሆይ ስም አምላካችን አንድ አምላክ ነው። ላኢላሃ ኢላላህ ለኢየሱስ ኢየሱስ ምን አለ? ላኢላሃ ኢላላህ አለ መጽሐፍ ቅዱስ ላይ ማለት ነው። ስለዚህ ላኢላሃ ኢላላህ የሚለው አይቀየርም። ነገ ግን ምን ይቀየራል? ሙሐመድ ረሱሉላህ የሚለው ይቀየራል። ነብዩ መሐመድ የተላኩት አሁን ነው። ስለዚህ አሁን ስለተላኩ ምን ትላለህ አንተ? አምላክ በነብዩ በኩል እንዳናገረኝ ነብዩን ለኔ መልእክተኛ አድርጎ እንደላከልኝ አምናለሁ ትላለህ። በሙሴ ጊዜ ደግሞ ከሆነ የነበርከው ምን ትላለህ? አሽሃዱ አነ ሙሳ ረሱሉላህ ሙሳ ትክክለኛ የአላህ መልእክተኛ እንደሆነ አምናለሁ ትላለህ። ለምን? ለአንተ የተላከው መልእክተኛ ማን ነው? ሙሳ አለይሂ ሰላም ስለሆነ። አሁን ደግሞ የተላኩት ነብዩ ስለሆነ ምን ትላለህ? ነብዩ የአላህ መልእክተኛ እንደሆነ አምናለሁ ትላለህ። እሺ ተገለጠልህ? አዎ ተገለጠልኝ። አሁን አንድ ጥያቄ አለኝ። እሺ በኢሳ እንደመጣ ምናምን ታምናላችሁ? እንደመጣ ኢሳ የሚባለው የማርያም ልጅ ወንዱ እንዴ? አዎ መጥቷል። እሺ መሞቱን ግን አታምኑ? ወደፊት ነው የሚሞተው እኮ ሞተ። ኢየሱስ አልሞተም ነበር? አልሞተም። ወደ ሰማይ እኮ አረገ።
እሺ ይቅርታ ግን አንተ ተምራል ይሄ አካዳሚክ ትምህርት? እሺ እንዲህ አጣርተህ አታውቅም? ስለ አርኪኦሎጂ ምናምን ይሄ ስለነበረው ምርምር ምናምን ስለ ኢየሱስ አጣርተህ ታውቃለህ? አጣራሁኝ እኮ አጣርቼ ነበር። ይገርምሃል። እና ምንድን ነው የሚለው? ኤግዚስት አያደርግም ነበር እሱ ያኔ? ምን አሉ መሰለህ? ኢየሱስ የሚባል ሰው ተሰቀለ፣ የዓይን እማኝ የለም፣ ተሰቀለ የሚሉት እነ ጳውሎስ ናቸው አሉ። ቀጥሎሳ ምን አሉ? ኢየሱስ መጽሐፉ እንደሚናገረው ከሆነ ወደ ሰማይ አድርጓል ሳይገደል አሉ። እና ደግሞ ያገኘነው ከመጽሐፍ ቅዱስ ነው። ኢየሱስ ፍቃደኛ አልነበረም፣ እያለቀሰ ነበረ። አምላክ ደግሞ ጥሪውን ሰማውና አዳነው አሉ ቄሶቹ፣ መጽሐፎቹ። ማኑ እንደዛ ያለው? መጽሐፉ ባይብል እያለቀሰ ነበር። እያለቀሰ እየጮህ እያለቀሰ ነበር ኢየሱስ። ምን ብሎ? አምላኬ አድነኝ እያለ እንደዛ ብሏል። በአፉ አድነኝ እያለ ይጮህ ነበር፣ እያለቀሰ ነበር። እንባ በእንባ ብታዩ። እሺ ስለዚህ አሁን ጎግል ላይ ምናምን ላይ ገብተህ ብትሰርች ብታገኘው እንትን የለም ማለት ነው ስለ ኢየሱስ መሰቀል። ጎግል ሳይሆን መጽሐፍ ነው ያልኩት። አሁን መጽሐፍ ላይ እንጨርስ መጀመሪያ። አሁን ስማ፣ ኢየሱስ ማለት ነው የኢየሱስ እንባው ራሱ የምታየው እንትን የደም ጠብታ ነበር የሚያክል ጠብ ጠብ እያለ አምላኬ እባክህ ይጮህ ነበረ። እንደዚህ እያለ ማለት ነው ኢየሱስ እንደዚህ በቃ እያለቀሰ ነበረ። እና ምን አሉ? አምላኬ ሰምቶታል። ይጮህ ነበር አምላኬ እያለ ይጮህ ነበር። አምላኬ እያለ ሲጮህ ነበር። ይጮሃል እንደዛ አምላኬ እያለ አድነኝ እያለ ይጮህ አይደለ? እና አምላክ አልሰማም ነው የምትለኝ አንተ? እንደዛ ብሎ ጮኸ ኢየሱስ አምላኬ አድነኝ እያለ ጮኸ። በጣም እኔ አንድ ጥያቄ አለኝ ከሁሉም በቃ ይሄን ብቻ መልስልኝና ማን ነው? ቆይ ይሄን መልስልኝ አጆ መጀመሪያ። ኢየሱስ እየጮህና ያለቀሰ አምላኬ አድነኝ ብሎ ጮሆ የምትለኝ አምላክ አልሰማውም ነው? እኔ እንጃ አልተረዳሁትም። በል እንመልከቷ። እግዚአብሔር ተመልከት ይባላል። እግዚአብሔር ምን አለ መዝሙረ ዳዊት ላይ? ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ አለ። እግዚአብሔር ምን አለ? ኢየሱስ ይጠራኛል መጥቶ እየጮኸ እግዚአብሔር እግዚአብሔር ይላል። ከዛ እሱ እመልስለታለሁ፣ አድነዋለሁ አለ። አየህ አይደለ? እግዚአብሔር አድነዋለሁ አለ። አሁን ጥያቄ ጆ ኢየሱስ እየጮኸና እያለቀሰ አምላኩን አድነኝ ብሎ ጸልየዋል? አሁን ትክክል ነው። ጸልየዋል ኢየሱስ እየጮኸ አድነኝ ብሎ? ምን ብሎ አድነኝ እያለ? እኔ አላየሁም። እዛ ጋር ላሳየህ። ዕብራውያን ምዕራፍ 5 ላይ ተመልከት። ምን ይላል መሰለህ? እርሱም ኢየሱስ አለ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸት። አየህ ኢየሱስ ማደረገ በብርቱ ጩኸት እየጮኸ ከእንባ ጋር ጸሎትና ምልጃ አቀረበ። እየጮኸና እያለቀሰ አምላኬ አድነኝ ያለ ጮኸ ይላል። ከዛሳ እግዚአብሔርንም ስለ መፍራቱ ተሰማለት ይላል። እግዚአብሔር ሰማው። ስለዚህ እግዚአብሔር ያደረገው አዳ ነው ማለት ነው። እዚህ ጋር እግዚአብሔር ምንድን ያለው? አድነዋለሁ ነው ያለው። ተመልከት እዚህ ጋር እግዚአብሔር አድነዋለሁ አለ። ስለዚህ የሚያደርገው አዳ ነው። ይሄን ደግሞ የሚናገረው ራሱ እግዚአብሔር ነው። እና ምን ተሻለ? እሺ ይሄን መለስክልኝ። አንድ ልጠይቅህ ሌላ። ቀጥል። በእናንተ ቁርአን ሲጀምር ማን ነው? ምን ብሎ ነው የሚጀምረው? የእናንተ ቁርአን ሲጀምር ቢስሚላሂር ረህማኒር ረሂም ይላል። እሺ ከዛስ? እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው ስም ይላል። እሺ ስለመፍጠሩ ሲያወራ አላህ ሲፈጥር ልፍጠር ብሎ ነው የጀመረው ወይስ እንፍጠር ብሎ ነው የጀመረው? ቁርአን ላይ ምን አለ መሰለህ? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ። አላህም ለመላእክቶች ምን አላቸው? እኔ በምድር ላይ ሰውን ፈጣሪ ነኝ አላቸው። እፈጥራለሁ አለ። እሺ ተመለሰልህ? ሱረቱል በቀራ ላይ አለ። አውጣልህ። እሺ አሁን የምለው የቁርአን አይደለም እስልምና ጀመረ የሚባለው ማን ነው? ቁርአን የወረደው በ500 ምናምን አካባቢ ነው። 600 ውስጥ ነው። እሺ ባይብል ደግሞ ከዛ በፊት ነው የተጻፈው። ታውቃለህ መሰለኝ። ከሱ በፊት ደግሞ የአይሁዳውያን መጽሐፍ አለ። ከዛ ደግሞ የጣዖት አምላኪያን መጽሐፍ አለ። እንዲሁም ደግሞ ህንዶች አሉ። እሱ ገብቶኛል። እሱ ገብቶኛል። እሺ ቀጥል። ከዛ ደግሞ በአጠቃላይ ደግሞ የሆነ አብዛኛው የቁርአን እንትንና የባይብል እንትን ይመሳሰላል። በምን ሎጂክ ታስረዳኛለህ? አሁን ይሄንን ኮፒ እንዳልተደረገ እና ሌላ እንትን ክሬት እንዳልተደረገ በምን እንትን ታስረዳኛለህ? በጥሩ መንገድ አስረዳሃለሁ። ቆይ አይደለም
አብዛኛው ታሪክ ይመሳሰላል ከይሄ ብሉይ ኪዳን ማለት ነው። አብዛኛው ማጆሪቲው ይመሳሰላል። እሺ ከዛ እናንተም ደግሞ በኢየሱስ እንትን ማለት ታምናላችሁ። ከዛ ኢየሱስ ሲመጣ ደግሞ እዚህ በምድር ሲመላለስ ያስተማረውና ነብይ መሐመድ ደግሞ በዚህ ዓለም ሲኖር ያስተማረው ነገር አንድ አይመሳሰልም። ማለት እንትን አክት ያደረጉበት መንገድ ምኑም አይገናኝም። ታውቃለህ? ልመልስ፣ አስረዘምክብኝ። እሺ ልመልስ። እሺ መጀመሪያ አንድ ነገር ይመሳሰላል ከተመሳሰለ ኮሮጃ የምትል ከሆነ አመሰግናለሁ። የተመሳሰለ ነገር የሚኮረጅ ከሆነ ምሳሌ እናንተ በስላሴ ታምናላችሁ። እናንተ በስላሴ ያመናችሁት መቼ ነው? ኢየሱስ ከሞተ ከ300 ዓመት በኋላ ያመናችሁት። ከእናንተ በፊት ግን ከ1 ሚሊዮን ዓመት በፊት ህንዳውያን ያው በስላሴ ያምናሉ። ቡም። ስለዚህ ስላሴ የተኮረጀ ነው። የተኮረጀው ከጣዖት አምላኪ ነው ማለት ነው። አንደኛ። ሁለተኛ ደግሞ ነገረ ስቅለት፣ የኢየሱስ መሰቀል፣ እንዲሁም ደግሞ ስለ አምላክ ሰው መሆን፣ እነዚህ በሙሉ ድሮ ጀምሮ በግሪክ ታሪክ ነበር። ስለዚህ ይሄ በሙሉ የተኮረጀው ከጣዖት አምላኪ ነው ማለት ነው። ትመልስልኛለህ በኋላ። አሁን ደግሞ ወደ እስልምና ልምጣለህ። ነቢዩ መሐመድ ወይም ደግሞ ቁርአን እንዳልኮረጀ የምናውቅበት መንገድ ምንድን ነው? ቁርአን ላይ የሚናገረው አምላካችን ነው። መጽሐፍ ቅዱስ ላይ ደግሞ የሚናገሩት ደግሞ ምንድናቸው? ሰዎች ናቸው። ኦኬ፣ ይሄን ከያዝክ መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰው ናቸው ወደሚለው እንመለከት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕናቸው አማረ፣ የተመሰከረላቸው፣ እንዲሁም ደግሞ ሙሐመዱል አሚን ታማኝ ሙሐመድ ተብሎ የሚታመኑ ናቸው አስቀድሞ ማለት ነው። ቀጥሎ ነቢዩ መሐመድ አነብዩል ኡምይ ናቸው። መጽሐፍን ማንበብ የማይችሉ ማለትም መጽሐፍን ገልጠው የሚያነቡ ይቅርታ ግን ማን ነው? አልጨረስኩም። አንዴ ይስቃል ደግሞ እኮ ነቢዩ መሐመድ መጽሐፍ ማንበብ በጣም ትልቁ ጨረሳ የምነካጀው ጨርስ። ይቅርታ ጨርስ። እሺ ምን ታርጋ ደነገጠ መሰለኝ። ኦኬ፣ ስለዚህ መጽሐፍ ማንበብ የማይችሉ ከሆነ ሊከርጁ አይችሉም። ሶስተኛ ደግሞ መጽሐፍ ቅዱስ ኦፊሺያሊ ወደ አረበኛ የተተረጎመ መቼ ነው ካልን ማስክሪፕቶች የሚያሳዩት ያው ቱ ዘ ኤንድ ኦፍ ዘ ኤይት ሴንቸሪ ነው። 8ኛው ሴንቸሪ ማለቂያ ላይ ነው ይታያል ብዬ አስባለሁ። ነብዩ የነበሩት በ6ኛው ዓመተ ልደት። መጽሐፍ ቅዱስ የተተረጎመ መቼ ነው? በ8ኛው። ታዲያ እንዴት ነው ነብዩ ከሞቱ በኋላ የሚኮረጁት? አወዛገበኝ እኮ አይደለ? ይሄን ያዝ። በመቀጠል ለምን ተመሳሰለ? መጽሐፍ ቅዱስ ላይ ትክክለኛ ታሪክ የሚመስል ነገር አለ ካልከኝ እውነታው ምንድን ነው? ይሄን መጽሐፍ ኦሪት የሚባለውን መጽሐፍ መጀመሪያ ያወረደው አምላክ ነበረ። ለዛ ነው አምላካችን ምን አለ? ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። እኛ ኦሪትን በውስጧ ብርሃንና መመሪያ ያለባት ሲሆን አወረድናት አለ። ስለዚህ ኦሪትን ያወረደው አላህ ስለሆነ አልፎ አልፎ እውነተኛ ታሪክ አለበት። ታዲያ ምን ተፈጠረ? ነቢዩ ሙሴ ካለፈ በኋላ ቄሶቹ መጥተው ምን ያደረጉ? መጽሐፉን በረዙት። በዛን ጊዜ የነበሩት መምህራን መጽሐፉን ቀየሩት። ስለዚህ መጽሐፍ ቅዱስ ላይ የተበረዘ ነገር አለ፣ አልፎ አልፎ ደግሞ እውነት አለ። ምሳሌ በክርስትና ሰለሞን የሚባል ሰው መጣና ምን ጨመረበት? ሰለሞን መጥቶ ምን ጨመረ? እንመለከት። የጨመረው ያው ይሄን ጨመረ። ሰለሞን መጥቶ እህቴ ሙሽራዬ ሆይ ጠጡ ቶችሽ እንዴት ያማሩ ናቸው ጨመረ። ሰለሞን መጥቶ እዚህ ጋር ደግሞ ምን ጨመሩ? ያው ኦሪት ተቃጠለች የሚል ጨመሩ። እንደተቃጠለ አመኑ። እዚህ ጋር ምን ጨመሩ? እግዚአብሔር በእርሷ አሳልፎ ይሰጣችኋል፣ ከተማይቱን ያዙ፣ በእሳት አቃጥሏት ይላል። ስለዚህ ከተማን በእሳት አቃጥሎ ነበር ማለት ነው። ደግሞ በእስልምናችን ነብዩ ምንድን ነው? ላ ዩዓዚቡ ቢና ኢላ ረቡን ናር፣ ሰውን ልጅ በእሳት የሚቀጣው አምላክ ብቻ ነው ብለዋል። እዚህ ጋር ሰምናል። እግዚአብሔር ሄዳችሁ ሰዎች ስለዚህ እንደተበረዘ በዚህ አወኩ ማለት ነው። ግን ደግሞ አልፎ አልፎ ምን አለበት? የአብርሃም ታሪክ አለበት፣ የሙሴ ታሪክ አለበት። እነሱ መመዘኛችን ቁርአን ናቸው። ቁርአን ሙሃይሚን ነው። ስለዚህ በቁርአን እየመዘንን እናየዋለን ማለት ነው። ተገለጠ? ምን አልተገለጠልኝም። አሁን እኔ ያልኩት እንዴት ተመሳሰለ ነው ባይብል እና ቁርአን። ምን እየመለስኩልህ እኔ አልመለስክልኝ። ከዚህ በፊት የቡዳም እንደዚህ ተብሎ ነበር ማምን ነበር ያልከኝ። እሱ ብቻ አይሰማህ ማለት ነው። ያ ጆሮ በቃ መሀል ላይ አልሰማህ። አይ ሰምቻለሁ፣ ሙሉ ሰምቻለሁ፣ ግን የመጣልኝ እሱ ነው። ሙሉ ከሰማህ ምን አልኩኝ? ቀጥዬ እኮ ምን አልኩ መሰለህ? ቀጥዬ ምን አልኩ? እነዚህ መጽሐፎች እኮ ድሮ ያወረዳቸው አላህ ነበረ፣ ትክክለኛ መጽሐፎች ነበሩ። አሁን ተበርዘው ነው። ለዛ ነው አልፎ አልፎ። እንዴት አወቀሽ አላህ እንዳወረዳቸው? አምላክ ነገረኛ። ለማ ምን አለ? በነብዩ እኮ ነገረኝ። ምን አለ? እኛ ኦሪትን በውስጧ መመሪያና ብርሃን ያለባት ሲሆን አወረድና። ስለዚህ ኦሪትን ያወረደው አላህ እንደሆነ አወቅኩ በዚህ።
አሁን አንተ ካስተም አልተደረገም እንትን አይደለም ይሄ እንትን አይደለም ነው የምትለኝ? ምኑ? እሺ ስለዚህ ባይብሉ በጣም ሙሉ ውሸት ነው ማለት ነው እንትኑ? ባይብሉ የተበረዘ መጽሐፍ ነው። የተበረዘ ነው። ቄሱ እየመጣ እንደፈለገ ሲጫወትበት። እሺ አንድ ሁለተኛ ደግሞ ነብዩ መሐመድ መጻፍ አይችልም ማንበብ አይችልም። አንድ ምስጥ ታውቃለህ? ምስጥ ታውቃለህ? ምን ምስጥ? ምስጥ የተጫወተበት መጽሐፍ ነው። አየህ ምስጡ በደንብ አድርጎ በላው። ትክክል ነው። ስለዚህ መጽሐፉ ቄስና ምስጥ የተጫወቱበት ነው። ተጫወቱበት። አሁን አይደለም ስማ፣ አሁን ነብዩ መሐመድ መጻፍና ማንበብ አይችሉም። እሺ ስለዚህ መበረዝ አይችሉም ነው ቁርአን። ቁርአንም አንተ ማለት ነብዩ መበረዝ አይችሉም ማለት ነው። አይ እንደዛ ነበር ያልከኝ። አይደለም ያልኩህ ምንድነው ነብዩ መጽሐፍ ማንበብ ስለማይችሉ እሺ ከሌላ ኮረጅ ሊባል አይችልም። አንድ ሰው ለመኮረጅ ማየት ወይም መስማት ይጠበቅበታል። ነብዩ ደግሞ መጽሐፍን ማንበብም እንዲሁም ደግሞ አንብበው መረዳትም አይችሉም ነበር። አሁን በጌታ ያውን ያበደ ፈጠራ አይደለም። እንዲሁ ስታስበው እስቲ የሆነ በስተክል አስብ እስቲ በኖርማሉ አስበሽ እያሰብኩ ነው። በኖርማሉ አይደለም እንዲህ በኖርማሉ አስበው የሆነ ያበደ እንትን ተሰራና የሆነ ማምለጫ መንገድ ያ ሰውዬ ማንበብም እንትን ማለትም አይችልም። እሺ ያበደ እንትን ከተሰራ ማለት ነው። አሁን ያንተ አእምሮ ልላርግልህና ማለት ነው እንደዚህ ዝም ብለህ ስታስበው ማለት ነው እንደዚህ በምስጥ የተበላ መጽሐፍ እንደው ይሄን በሙሉ የጨመረበት ቄስ አይመስልህም? የኢትዮጵያ ቄስ ዝም ብለህ ስታስበው እንደው አንተ እንደው በአእምሮ ሐስብና አሁን እዚህ ጋር ተቆርጧል ምስጥ በልቶታልና ይሄን ፓርት የጨመረው ቄስ አይመስልም? ዝም ብለህ ስታስበው በአእምሮ። ስለዚህ ሚውት አታርገኝ አይደለም ሚውት አታርገኝ እያወራሁ ነው። አታቋርጠኝ ልጨርስ ሐሳቤን። ምስጥ እንደዚህ እየበላው እንደው ስታስበው አይመስልህም? እንደዛ እኔ ይመስለኛል። አንድ ደግሞ ወደ ሐሳብ ልምጣ። ነብዩ ማንበብ አይችሉም ይሄ የተባለው እኮ አውቀህ ነው አልከኝ። አውቄ እንዳልሆነ እውነት እንደሆነ ላረጋግጥልህ። እኔ መስለኝ ማረጋግጥልህ ቁርአን ሲወርድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛው እያሉ ነው የሚወርደው። ሰው ጋር እያሉ ማለት ነው። ምሳሌ ሰዎች መጥተው ምን አሉ? ነብዩ ሆይ አስሐበል ካህፍን ንገረን አሉ ብሎ ጠየቋቸው። አምላካችን ያደረገ ወደ አሁኑ አስሐበል ካህፍን ታሪኩን ነገራቸው። እንዲሁም አምላካችን ያወረደ ምሳሌ ረዲየላሁ ዐንሁም የሚል አወረደ። እዛው ተቀምጠው እያሉ ሰሃቦች አየህ አይደለ? ስለዚህ ፈጠራ እንደማይሆን የማውቀው ምንድን ነው እዛው ሰው እያየ ነው ቁርአን ሲወርድ ነበር። ሁሉም ባይሆንም የቁርአን ፓርት ሰዎች እየወርድ ነበረ። ፈጠራ ቢሆንማ ተደብቀው ጽፈው ነበረ አይደለም? ተቀምጠው እያለ ምሳሌ ሰዎች መጥተው ምን አሉ? ወየስአሉነከ አኒ ሩህ አለ። መጥተው ሩህ ምንድን ናቸው? ስለ ሩህ ጠየቋቸው። አምላካችን እዛው ተቀምጠው እያለ ምን አወረደ? ወየስአሉነከ አኒ ሩህ ቁል ሩሁ ሚን አምሪ ረቢ ብሎ እዛው ተቀምጠው ነገራቸው። ስለዚህ መጽሐፍ አገላብጠው እንዳልሆነ ከዚህ ይረዳለሁ ማለት ነው። ግን ደግሞ ፕሊስ አእምሮህን አሰራውና ይህም መጽሐፍ ስታየው ቄሱ እንደፈለገ የጨመረበት አይመስልህም? እንደው ዝም ብለህ ስታየው በአላ እንደዚህ አይነት መጽሐፍ የጨመረበት። ጥሩ ጥያቄ። የትኛው ቄስ መሰለህ? በድሮ ጊዜ የነበሩ ቄሶች አይሁዳዮች፣ የአይሁድ ቄስ የአይሁድ ቄሶች ናቸው። አሁን እኔ እንደ እንትን ትክክል ነው ባይዘዌ ሃይማኖት ማመን ነው ዋናው ማመን ነው በል ግን ብቻ ሳይሆን እንዲሁ አይደለም። ተው የምናምነው እናውቀዋለን። ትክክል ነህ፣ ታውቀዋለህ እኮ። አሁን እንዲሁ ስታስበው አንድ ያልተማረ ሰው በዛን ጊዜ ይቅርታ ግን ለእንትኑ ነው እንጂ ዲስሪስፔክት አይደለም። አንድ ያልተማረ ሰው መጽሐፍና ማንበብ የማይችል ሰው ከፈጣሪ ተነገረው። ያው ፈጣሪ የማይችለው ነገር የለም። ትክክል ነው። ግን ከዛ እሱ እንትን አለው ደግሞ እሱ የጻፈው ታሪክ ደግሞ ከባይብል ጋር ይመሳሰላል። ከ500 ዓመት ምናምን በፊት የነበረውን ታሪክ ደግሞ ነው እንትን ያለው ከዛ በፊት እንጂ ከጂሰስ በፊት ነበር እሱ የጻፈው ታሪክ የሚመሳሰለው ማለት ነው። እና ያን የባይብሉን እንትን ማን ያወረደው ነው? ጥሩ ጥያቄ። አሁን ለሶስተኛ ጊዜ መልስልህ። ያለፈውን መጽሐፍ ያወረደው አላህ ነበር አንደኛ። ሁለተኛ ደግሞ እንዴት አወቅኩ ነው? የኔ ጥያቄ እኮ እሱ ነው። ሱረቱል ማኢዳ መልስልህ። ሱረቱል ማኢዳ ቁጥር 3 ለአምላካችን ምን አለ? ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። እኛ ኦሪትን አወረድናት አለ። ስለዚህ አወረደው አምላክ እንደሆነ አውቄያለሁ። በመቀጠል አሁንም አእምሮህን አሰራና በስላሴ ታምናለህ? ስላሴ አብ፣ ወልድ፣ መንፈስ ቅዱስ። የስላሴ አስተምሮ የመጣው መቼ ነው? ኢየሱስ ከሞተ ከ300 ዓመት በኋላ ነው የመጣው። ከናንተ በፊት ግን አኗር ከፈትለታና ህንዳውያን
ከ1 ሚሊዮን ዓመት በፊት አይ ቲንክ ከ100 ሺህ ይሆናል ቁጥሩን ረስቼዋለሁ። ብቻ ከእናንተ አስቀድሞ ማለት ነው። ከእናንተ አስቀድሞ በስላሴ ያምናሉ። ታዲያ ይሄ ነገር የተኮረጀ አይመስልህም? አልመለስከትም እችን ጥያቄ። ሁለተኛ ደግሞ ቁርአን ላይ ያለ ታሪክ መጽሐፍ ቅዱስ ላይ የሌለ በጣም ብዙ ነው ያለው። ሶስተኛ ቁርአን ላይ ያለው ታሪክ ትክክለኛ ነው፣ የመጽሐፍ ቅዱስ ደግሞ ውሸት አለበት። ምሳሌ ኖህ አለ። ኖህ ራቁቱን ሰከረና ራቁቱን ሆነ። ከዛ በኋላ ወንድ ልጁ መጥቶ ደፈረው የሚል ታሪክ አለ መጽሐፍ ቅዱስ ላይ ዘፍጥረት ላይ። አብርሃም እንዲሁም ደግሞ ኖህ ሰከረ። ከሰከረ በኋላ ወንድሙ የገዛ ልጁ ምን አደረገው? መጥፎ ነገር አደረገበት ይላል። አይሁዳውያን ደፈረው ብለው ያስቀምጡታል። ስለዚህ ይሄ ውሸት እያየ እንዴት ነው ከቁርአን ጋር የምትወዳደረው? ስለ ብልግና የሚያወራ መጽሐፍ ነው ማይተው የተበረዘበት የተጨመረበት እንደሆነ ራሱ መጽሐፉ ይላል። ላይ ስለ ብልግና የለም ወላሂ የለም። አረ ወላሂ አበል የለም። ካላምጣ ካለ ይዛና እኔ ግን አሳያለሁ። መጀመሪያ ተመልከት ምን እንደሚል። ኦሪት ተቃጥላለች አይደለ? ራሱ መጽሐፉ ምን አለ? መጽሐፍ ቅዱስ ተቃጥሎ ጠፍቷ ብሎ ራሱ መጽሐፉ ማንያው ኦሪት ተቃጥላለች ይላል። ቄሶቹም ሳይሆን ራሱ መጽሐፉ እንደተቃጠለ ነው። የተቃጠለ መጽሐፍ ነው አሁን ያለው። ሌላ ሰው የጻፈው ኦሪጂናል ተቃጥሎ ጠፍቷል። አንደኛ። ሁለተኛ ነው ብልግና ያሳያ። ያ ብልግና ልመለከት። ያው እስኪ ልጅ ወንድሜ እጁን በቀዳዳ ሰደደ ይላል። የምን ቀዳዳ የተወራ ያለው? አውዝ ቢላ። እዚህ ጋር ደግሞ ምንድን ነው የሚለው? አልጨረስኩም። አንተ ተቆርጠኝ። እዚህ ጋር ደግሞ ምን ይላል? ልጅ ወንድሜ ወደ መስኩ እንሂድ፣ ወደ ወይን ቦታ ማልደን እንሂድ፣ ከዛ በዚያ ተቱቱቶ ቸቹቼን እሰጥሃለሁ ይላል። እና ይሄ ብልግና እኮ ነው። እና ብልግና ቁርአን ላይ የለም ነው ተለይ። አሁን እዚህ ጋር ያለው ማን ነው? ከፊ ጠጋ ብለህ ከእንትኑ አንብበው ውስጥ ከሁለት እንትን በኋላ ምናምን ጀምረህ አንብበውና ትረዳዋለህ። ግን ይቅርታ አድርግልኝና አሁን የስላሴ ያልከው የእንትኖቹ አንድ የሚፈጋለች ብራዘር፣ አንዴ ከይቅርታ ጋር እሺ ብራዘር፣ ሰዓት እንዳይሄድብን ነው። አንዴ እስኪ አንተ አንብብልኝ። እንግዲህ ወገናችን ሊያነብልኝ ነው። እስኪ አንብብልኝ ልስማ። አይ ወጀዛ ከላህ ነው ጆይ አንብብልኝ። የእግዚአብሔርን ቃል ወገናችን ጆ ሊያነብ ነው። እስኪ ያፍራል ወይስ አያፍርም? ኮሜንቶች ገምቱ እስኪ። ያነባል ወይስ አያነባው? ዝም ብዬ ሳይሆን የማያነባው ይመስለኛል። እናንተስ ምን ይመስላችኋል? ጆ የእግዚአብሔርን ቃል አንብብልኝ። ያነባል። አንዴ ይቅርታ፣ አንዴ እንትን ይዤ ልምጣ። ከ5 ደቂቃ በኋላ ታስገባኛለህ። ምን ይዘህ ልመጣ? ጠቅስ ይዤ ልምጣ። መጀመሪያ አንብብልኝ። አይቼዋለሁ። አይ አንብብልኝ ነው ያልኩህ። ይሄ እኮ የእንትን ህግ ነው፣ የሙሴ ህግ ነው። አልጠየኩም። የምንድን ነው? የእግዚአብሔር ቃል ነው። አንብብልኝ። መጽሐፍ ቅዱስ ነው። አንብብልኝ። ምንድን ነው የሚለው? አይቼዋለሁ። ይኸውልህ አንብበው። ስማ የእፎይን እንትን እያራመድኩ ነው። አንተ አንደኛ የሞተ ስም አትጥራ። ሁለተኛ ደግሞ የእግዚአብሔር እንትን ነው። የኔ አይደለም፣ የቅድሙ ሰውዬም አይደለም፣ የኔም አይደለም፣ የእግዚአብሔር ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል እኮ እናንተ ጋር ግደሉ ይላል። አባ በሌ ዘግየ እስኪ አንብበው። እሺ ቦታ መጀመሪያ ይሄን አንብበው ታመጣለህ ማስረጃ። ግደሉ የሚል የለም ግን አንብበው መጀመሪያ። ይሄንን ሰላማዊ ሰው ማለት ነው። እስኪ አንብበው። ምንድን ነው የሚለው? አንብቢ ኦቦረሲኪያ። ስማ ከ5 ደቂቃ በኋላ አስገባኝና ማን ነው ጆ? ለምን ከ5 ደቂቃ በፊት ተውና ኦቦረሲኪያ ይሄን አንብብልኝ ወንድም። ሰው ከ5 ደቂቃ በኋላ አስገባኝና እንደዚህ አይነት መጀመሪያ ይሄን አመጣላለሁ። በቃ ተው። አንብቤዋለሁ። ለምን አነብዋለሁ? ድምፅህን ከፍ አድርገህ አንብብልኝ። ቆለቱ የተቀጠቀጠ አይልም፣ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይልም። በትክክል አንብብ። ቁላው እሺ አመሰግናለሁ። አነበበ። ታስገባኛለህ ከ5 ደቂቃ በኋላ? አዎ ና በቃ ከ5 ደቂቃ በኋላ። አሁን አንተ በዚህ ቃል ነው የምታሳምነኝ? የሆነ የምታሳምንበት መንገድ የለም? ከዚህ በላይ ብሮስኪያ ተው እንጂ አንተ ራስህ እኮ ምንድን ነው ያልከኝ? የእግዚአብሔር ቃል አያሳፍርም፣ ግን ከበደ ለማንበብ መጨረሻ ግን አንብበዋል እና ያ በቃ ይሄን የእግዚአብሔር ቃል ይሄ ነው። ቁርአን ላይ አለ ብላ የፈለገው ይዘና አይተሐዳክ ቻሌንጅ ነው። አምላካችን በምሳሌ መንገድ ነው የሚያስቀምጠው እንጂ በእንደዚህ መንገድ አያስቀምጠው። ስለዚህ ሂዳ ፈልገህ ይዘና እና ቅድም ኮሜንት ላይ ያነበባላችሁ ማሻአላህ አንብበዋል። በቃ ይሄ ነው የእግዚአብሔር ቃል። ኦኬ ብልግና የለውም ያልከው ይሄ ነው። ከዚህ በላይ እንግዲህ ምን እንደመጣ አናውቅም። ለማንኛውም ፈልገህ ቁርአን ላይ ቻሌንጅ ነው ይሄ። እሺ ለሁሉም ክርስቲያኖች ቻሌንጅ። እሺ
ማን ነው ከስር ያለው? ከሱ በፊት ጃ ካለ ረያን ሐሳብ ካላቸው አንዋር ተፈضሉ ጨምሩበትና ከዛ በኋላ ሰላም ይቀጥላል። ከዚህ በኋላ 7 ደቂቃ ላይ 7 ደቂቃ ጨምረን ኪታባችንን ቀርተን እንለያያለን። አይለክ ኢምራን አቤት ጥያቄ ነበር። ሮቤል ነህ እንዴ? كيف حالك يا روبيل؟ رسالة እንዳደረገኛል አና ቢኸይር በል ሮቤል ረሳት ጥያቄ ነበረኝ። እሺ አይ በአረበኛ እያወራን እኮ ነው። ባለፈው በአረበኛ ስናወራ ነበር ብዬ ነው። እሺ ጠይቅ። አላህ እጅ አለው እንዴ? እጅ ሲባል ግን መጀመሪያ ምን አይነት እጅ ነው እያልክ ያለው? ምን አይነት እጅ? የአህያ ነው ብዬ ያለው እንዴ? የእግዚአብሔር ከሆነ እግዚአብሔር ሜቢ እሱ ነው። የእግዚአብሔር ምንድን ነው እንመጣበታለን። ግን ጥያቄ እጃለስኩ ማለት ነው። እግዚአብሔር ለምን እያወራህ ያለሁት? እኔ ደግሞ ስለአንተ ነው ያልኩት። ስድብ ከጀመርክ እኛም አዝረን እንሰጥሃለን። እሺ ስነ ስርዓት። ለምን እግዚአብሔር ማየት እጅ እንዳለው ማየት ስለምንችል ማለት ነው። ኢቨን እጁ ራሱ ሊቀያየር ይችላል። ይቀያየራል እጁ ከፈለገ በባቄላ መንገድ አለ። ልመልስልህ፣ አታቋርጠኝ እንዴ! ዝም በል እንደማላወራኩ ሁኜ ነው። እሺ ስለዚህ እግዚአብሔርን እንትን እንዳይበል ዝም ብለህ አዳምጥ። ለጊዜ ዝም ብለህ አዳምጥ። አልሆነ ግን የእግዚአብሔርን ባህሪ እናሳያለን። እሺ አሁን ዝም ብለህ አዳምጥ። እሺ አክቹዋሊ አትመልሰውም። ጥያቄው ምንድነው? አላህ እጅ አለው እንዴ ነው ያልከው? መጀመሪያ እጅ ስትል የፈለግከው አንተ ጂስም ከሆነ አላህ ጂስም የለውም። አላህ እንደኛ አይነት አካል ስጋዊ አካል በተአምር የለውም። ነገር ግን እኛ በማናውቀው መንገድ እንዲሁም ደግሞ ለልቅና በሚገባ መንገድ እጅ እንዳለው ነው። እጅ የሚለውን ቃል እናሰብታለን። እጅ ሲባል ግን የፍጡራን የማይመስል እንዲሁም ደግሞ ለኛ ያልተገለጸ ማስረጃው ኦኬ፣ በዚህ መንገድ እንደምናምን እሺ ቁርአን ክፈትልኝ አንዋር። ቁርአን ሱረቱ አሹራ ቁጥር 11 ሱረቱ ሹራ ቁጥር 11 እንዴ ሙስሊም እኮ በማስረጃ አይታምም አይደል? እንደጀማ ሞልቷል ማለት ነው። በጣም ብዙ ማስረጃ። ሱረቱ ሹራ ቁጥር 11 እናንብባ። ምንድነው የሚለው? 11 የትን 11 የሚመስለው? እስኪ 11 አድርግልኝ። 11 እሺ። በእርሱ ያዛችኋል የሚመስለው ምንም ነገር የለም ይላል። አየህ አይደለ? ኦቤል የእኛን አምላክ የሚመስለው ምንም ነገር የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ምንድን ነው የሚለው? እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ያ ወንድ ልጅ ደግሞ አይሁዳዊ ነው። አይሁዳዊ ወንድ ነው። የአይሁዳዊ እንደኔ ነው፣ ግን አምላክ ነው። ስለዚህ አምላክ በክርስትና እኔን ነው የሚመስለው፣ እንደኔ ነው። አምላክ እኔን ነው የሚመስለው በክርስትና። በእስልምናችን ግን አምላክን የሚመስለው ነገር የለም። አሁን ደግሞ ጨምርልኝ ሱረቱል አናም ቁጥር 103 ላይ እንደው ላውጣው እንደዚህ ያው ምንድን ነው የሚለው? አይኖች አያገኙትም አያዩትም ይላል። አምላክን እስካሁን ያየ የለም፣ አምላክን የሚመስለው የለም። ስለዚህ አምላካችን በሰው አንመስለው። ተገለጠ። እሺ ደግሜ ልጠይቅህ። እሺ አየህ፣ እንደዚህ እኮ ያምርብናል ሮቤል፣ እንደዚህ ያምርብንም ስንግባባ። ማሻአላ። እሺ ሮቤል፣ እግዚአብሔር እጅ አለው እንዴ? እዚህ ባመጣ ሰው ነው የኢየሱስን ነው ወይስ አብ ወልድ መንፈስ ቅዱስ? ቦታውን አሳየኝና። ጥያቄ ግን አላቸው የላቸውም? እጅ እሱ በምሳሌ ነው አይደለም። በምሳሌ ነው እጅ አለው። ትክክለኛ እጅ የለውም። እግዚአብሔር መንፈስ ነው። መንፈስ ነው። ኦኬ እሺ። አንዋር መጽሐፈ ሚላድ ግፈትልኝ። ከመጽሐፈ ሚላድን ጀምርና እግዚአብሔር ትክክለኛ አካል እንዳለው ለመልከት። ይሄ ሮቤልዬ ምንፍቅና ይባላል። እሺ እግዚአብሔር አካል የለው ብሎ ማመን ምንፍቅና ነው። እግዚአብሔር አካል አለው። አካሉ ደግሞ አማናዊ ነው። ይገርመሃል፣
የመጽሐፍ ጸሐፊ ያሉ ቄስ ማለት ደውዬ ጠይቄያቸዋለሁ። ሪከርዱን አሰማሃለሁ። ምንድነው የሚለው? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ ምናምን ካለ በኋላ አብ ወልድ መንፈስ ቅዱስ ሙሉ አካል አላቸው ይላል። እግዚአብሔር ሙሉ አካል አለው። አካሉ ምንድነው? እጅ አለው፣ ብብት አለው ይላል። ይሄ ደግሞ ሊተራል የሚወሰድ ነው። አሁን ደግሞ አንዋር እኔ አካውንት ገባና ሰርች ኢምራን ብለህ ሰርች ኢምራን አፖሎጀቲክስ 200 ሺህ ፎሎወር ያለው አካውንቴን ግባ። ያ ጀማ ማሻአላህ አለይኩም። ታብታቡን 3 ሚሊዮን ያስገብታችሁታል፣ ግን ጨምሩበት 4 ሚሊዮን አድርጉት። እሺ ጀዛኩሙላህ። ዛሬ በጣም ብዙ ነገር ተምራችኋል። ይቀጥላል አሁን